ምንትዋብ ከህይወት ተፈራ በኢትዮጵያ ክፈለኝ ክፍል 7 የመጨረሻው ክፍል። የ18 ዓመቱ ብርሃን ሰገድ ኢያሱ በትምህርት የበሰለ በአስተሳሰቡ የበለጸገ በመልኩና በአቋሙ ያማረ ሆነላት ምንትዋብ። ፈረስ ላይ ተቀምጦ ነጭ ሻሹን ሹሩባው ላይ አስሮ በወርቅ ያጌጠ ካባውን ደርቦ የወርቅ በትረ መንግስቱን ጨብጦ ቀይ ድባብ ተይዞለት ባልደራስ አጅቦት ከግቢ ሲወጣ ህዝቡ አቤት አበቃቀሉ፣ አቤት የፊቱ አወራረድ እያለ አደነቀው፣ ወደደው፣ አከበረው፣ ሰገደለት። ቋረኛው ኢያሱ የሚል ቅጽል ስም አወጣለት። አደን አፍቃሪው ኢያሱ እንደ በፊቱ ሰስና ድኩላን ሳይሆን ዝሆን፣ አውራሪስና ጎሽ እየገደለ መምጣት ጀመረ። ምንትዋብና እናቷ ግን ለአደን በወጣ ቁጥር ወገባቸውን በገመድ እየታጠቁ መሬት እየተኙ እየጾሙና እንቅልፍ እያጡ ይሰነብታሉ። ኢያሱ በድፍረቱና በጀግንነቱ ተወዳዳሪ አጣ። ስለ ሀገር ጉዳይም መከታተል፣ ውሳኔ መስጠትና እርምጃ መውሰድ ያዘ። ከእናቱ መዳፍ ስር ወጥቶ የራሱ ሰው ሆነ። አክሱም ጽዮን ሄደ። የእናቱን የትውልድ ቦታ ለማየትም ቋራ ደርሶ መጣ። አንድ ጊዜ የግዛት ማስፋፋት ፍላጎቱ አድጎ ሰቆጣ ሄዶ ተሸንፎ ቢመጣ በቁጭት ወኔውን ሞልቶ ሱዳን ጠረፍ ሄደ። የገጠመውን ጦር አሸንፎ በሰላም ተመለሰ። በሰላም ይመለስ እንጂ ከእናቱ ጋር ተካራና ቅያሜ ውስጥ ገባ። በግራዝማች ኢያሱና በእናቱ መሃል ያለ የፍቅር ግንኙነት ይከነክነው ገባ። ምንትዋብም ወለተ እስራኤል ያለቻትን 3ኛ ልጇን ከወለደች ቆይታለች። ኢያሱ እናቱ ላይ ቅሬታና ምሬት አደረበት። ምንም እንኳን እናቱን ቢያከብርና ቢፈራ ከግራዝማች ኢያሱ ጋር ያላትን ግንኙነት ችላ የማይለው ጉዳይ ሆነበት። ፀሐይ መግቢያ ላይ ነው። እናትና ልጅ ቤተ መንግስት እንግዳ መቀበያው ክፍል ተቀምጠዋል። ኢያሱ ነገር ሲገባው ታውቃለች ምንትዋብ። ገና ኢያሱ ጋር ሲልና ሲጠጣበት የነበረውን የወርቅ ዋንጫ ሲያስቀምጥ የንግግራቸው አቅጣጫ ወዴት እንደሆነ ገባት። ኢያሱ ጋር ባለሽ ግንኙነት ሰው ሁሉ ያማሻል። ቀደም ብዬ በሰማም እድሜም ገና ስለነበር ፈርቼ እስከዛሬ በዝምታ ቆየሁ አላት። ኢያሱ አባትህ እኮ ሲሞቱ እድሜ ገና ነበር፣ ብቸኛም ነበሩ። ልጆች መውለድ ፈልግ ነበር። ደግሞስ እንዲህ ያለው በእኔ ተጀመረ አለችና ለራሷ ዛዲያ እንዴት ልሆን? ሰው መሆን የቀረ እቴጌ ያሉኝ እንደው ሰውም አይደለሁ እንዴ? ሰው መሆን ዛዲያ ትርጉሙ ምኑ ላይ ነው ስትል መናገር ሲጀምር ቀናለች። የመጀመርና ያለመጀመር ጉዳይም አይደል አለ እናቱ ላይ አድርጎ በማያውቀው መንገድ ፊቱን አኮማትሮ። ከሷ ስሜት በላይ ክብር የሚባል ነገር አለ። መልስ አልሰጠችውም። ስሜቱ እንደተጎዳ አውቃለች። እባክህ አምላኬ ከልጄ ጋር እንዳልጣላ ትዕግስት ስጠኝ አለች። ኢያሱ አንደኛ አክስቴ ልጅ ነው ሲል ቀጠለ። የአባቴት የወለተ እስራኤል ልጅ እኮ ነው። የአባቴ ክብርስ ቢሆን ስለምን ይነካል? ላንቺም ቢሆን ነውር ነው። ስለምን ስማችን በዚህ ይነሳል? መልካም ስምሽን ስለምን ታጎድፊዋለሽ? ግራዝማች ብትዩም ሰው አሁንም ምልምል ኢያሱ ነው የሚለው። ህዝብ ወዲያ ውርደት ምን አለ? ንግግሩ ጎመዘዛት። ከንፈሯን በጥርሷ ነከስ አድርጋ በግራ ሌባ ጣቷ አመት አደረገችው። ቁጣ ሰውነቷ ውስጥ ሲቀሰቀስ ተሰማት። ተው እንጂ ኢያሱ፣ እኔን እናትህን እንዲህ አትናገር። መወድህ እናትህ እንጂ ሌላ ነኝ? ሰው ያማሻል እኮ። ግንባሩ ኩምትር ብሏል። አምተው በቅቷቸዋል። ኢያሱ ከግራዝማች ጋር ተዋደናል እኮ። እህቶቼ የማን ይመስሉሃል? እኔ አባትህን ስም ለማጉደፍ ሳይሆን ብቸኝነት ስላጠቃኝ ነው። ተረዳኝ እንጂ። ከዚህ ወዲያ ውርደት ምን አለ የሚሉት ቃላቶቹ ረበሿት። ትክ ብላ አየችው። ፊቱ ላይ ቅያሜ አየች። ዛዲያ እድሜን እንዲሁ ላሳልፍ ኖሯል እንዴ አለች በልቧ። ለሱ የክብር ጉዳይ እንደሆነ አላጣችውም። እንኳንስ የባሏን የእህት ልጅ ባሏ የሞተባት ንግስት ጨርሶ ሌላ ማግባት እንደሌለባት ታውቃለች። ግን ደግሞ ውጣ ውረድ ከበዛበት የቤተ መንግስት ህይወት ዞር ብላ የምትዝናናበትና ሐሳቧን የምትከፍልበት ነገር ባለመኖሩ አንድ ቀን ከልጇ ጋር የሚያቃቅራትና አልፎም ሊያጣላት የሚችል ነገር እንደሆነ ብታውቅም አድርገዋለች።
ከልጇ ጋር ይህን ያህል ጠንከር ያለ ንግግር ተለዋውጠው ስለማያውቁ ቅር ብትሰኝም የምትወደውንና የምትሳሳለትን ገራሙን ልጇን መቀየም አልሆነላትም። ቅሬታና ቅያሜ በሆዷን መቃ መሄድ አልፈለገችም። የአባቱ ብቻ ሳይሆን የእሱ ብሎም የእሷ ክብር እንደተነካበት ስላወቀች ትችቱን ተቀብላ ዋጥ ማድረግን ፈለገች። በራሷ አምሳል ቀርጻ ያወጣችው ቢመስላትም እየተመካከረች ሲሻትም እየተጫነችው ያሳደገችው ልጇ ብሩህ አእምሮ ያለውና በራሷ አስተሳሰብ የሚመራ መሆኑን በመገንዘብ ልቧ ላይ ሊሰርጽ የቃጣውን ቅሬታ ለመግታት ታገለች። ለብቻው ለመግዛት እድሜው ቢፈቅድለትም ለእሷ ካለው ፍቅር አክብሮትና ፍራቻ ጭምር የእሷን የበላይነት ተቀብሎ መኖር እንደቻለ ተገነዘበች። እሱም ቢሆን ከስልጣኗ ለማውረድ የሚያስችለው በቂ ምክንያት የለውም። እንዲያውም የእሱ መንግስት በእሷ ብርታት ጥበብና ዘዴ የተሞላው አመራር መደላደሉን፣ አንዳንድ መኳንንት ቋረኞች ላይ ያላቸውን ጥላቻ አርግባ ተስማምታና አስማምታ መቆየቷን፣ ከአንዴም 2 ጊዜ የተቃጣባቸውን አመጽ ድል መቀዳጀታቸውን፣ ሌሎችን ደግሞ በሰላማዊ ድርድር እየፈታች ሰላም እንዲሰፍን ማድረጓን ይገነዘብ እንደሆነ ራሷን ጠየቀች። ይህን ልታስታውሰው ግን አልፈለገችም። ዝም ብላ ተቀመጠች። ተነስቶ ሲወጣ በተለመደ የእናትና የልጅ ፍቅር አልተሰነባበቱም። ከሄደ በኋላ የተነጋገሩትን ሁሉ በጭንቅላቷ ከለሰችው። መቼም እኔስ ብሆን በነገሩ ሳልጨነቅ ቀርቼ ነው አልሆንልኝ ብሎ እንጂ ብቸኝነት አጥቅቶኝ ነው ከኢያሱ ጋር እዚህ ሁሉ ውስጥ የገባሁት። እሱም ቢሆን እና አስቴርን የመሳሰሉ ልጆች ሰጥቶኛል። እንግዲህ ምን አረጋለሁ? የአብራኪ ክፋይ እንዲህ ሲለኝ መስማት ለኔ ደግም አይደል። መቼስ የክብር ጉዳይ ሆኖበት ነው። በዚህ አልቀየመው። እነሱ እንዳይጣሉብኝ እንጂ ለግራዝማች ኢያሱ ነግረዋለሁ እያለች አሰላሰለች። ግራዝማች ኢያሱ ብርሃን ሰገድ ኢያሱ ተለውጦብኛል ማለት ሲያዘወትር እንዳይጣሉባት ሰጋች። በሐሳብ ባከነች። እየቆየም በሁለቱ መሃል ነገሮች እየከረሩ ግንኙነታቸው ወደ ጸብ መቀየሩ እንቅልፍ አሳጣት። አስታራቂ ሽማግሌዎች ላከች። ይህ ሳያንሳት በመጋቢ ስነ ጊዮርጊስ አማካኝነት ሁለተኛው የጥላይ ስዕል መጣላት። የስዕሉ ውበትና የያዘው ጥልቅ ሐሳብ ያስደስታትም ሁለቱም ስዕሎች ከአንድ ስሙር ከሚባል ሰው መምጣታቸውን በስራው አረጋገጠች። ለወራት ተረበሸች። እነዚህን ስዕሎች የሚልከው ሰው ምን አስቦ እንደሆነ ለማወቅ ቸገራት። ይህ ሰው ስለምን ማንነታቸው እንኳን በማይታወቅ ሰዎች ይልካል? ይህ በጎ ሐሳብ የመጣ ነው ወይስ እኔን ሰላም ለመንሳት የሚደረግ? እኔ ለራሴ ከልጄ ጋር ችግር ውስጥ በገባውበት ጊዜ ስለምን እንደዚህ ያለ ነገር ይገጥመኛል? አንቺም ወድሽ ቁስቋም የዚህን ሰው ማንነት አንቺው ግለጭልኝ እያለች ማርያምን ተለማመነች። ለሌላ ሰው የማታዋየው ሚስጥር ሆኖባት ስዕሉን በመጣበት ጨርቅ መልሳ ጠቅልላ ከበፊተኛው ስዕል ጋር ደብቃ አስቀመጠችው። የዚህን ግራ የሚያጋባ ነገር ግን ከልጇ ጋር ሽማግሌዎች ባደረጉት መማፀን እርቅ በመውረዱና ዳግማዊ ኢያሱና ግራዝማች ኢያሱን በመታረቃቸው ችላለችው። እስከናካቴውም ረሳችው። ዳግማዊ ኢያሱም ከርቁ በኋላ አገር ጉዳይ ላይ ማተኮሩን ያዘ። ሽፍታ የጎንደርን ሕዝብ ሆነ ከስናር የሚመጣውን ሲራራ ነጋዴ እየዘረፈ ቢያስቸግር እንደ ቀደምት ነገስታት ቅድሚያ ላይ የተሰማሩትን ለመቅጣት የሰላም ዘበኞች አቋቋመ። የሰላም ዘበኞቹ ሽፍታና ቀማኛን አጥፍተው ነጋዴ ያለ ስጋት የንግድ መስመሩን ተከትሎ ንግዱን እንዲያቀላጥፍ አደረገ። ጎንደርም ዘና ብላ እንድትሰኛ አስቻላት። የቁስቋም ግንባታ ካለቀና ከልጇ ከኢያሱ ጋር እርቅ ካወረደች በኋላ ምንትዋብ ልታስገነባ ያሰበቻቸውን ሁሉ ማስገንቢያ ሰዓቱ አሁን ነው አለች። እሷና ዳግማዊ ኢያሱ የግንባታ ስራው እንዲቆጣጠሩ ከሾሟቸው ከና አዛዥ ማሞ ጋር ምክክርና ዝግጅት አደረጉ። አጼ ፋሲለደስ ቤተ መንግስት ቅጥር ግቢ ውስጥ የእሷ ቤተ መንግስት እንደተደረገው ሁሉ ከዳባት የመጣ ኖራ ተቃጥሎ ከቅባታማ እህሎች፣ አጃ ከመሰሉ ጥሬዎች፣ ቅንጭብና ቁልቋል ከመሳሰሉ ፈሳሾች ጋር ተቦክቶ እንዲብላላ ለወራት ተቀመጠ። ለግንባታ መሳሪያዎች ማስቀመጫ ህንጻ ተሰራ። 1000 ግን በገፊዎች 500 በአንድ ቀን ሌሎች 500 በሚቀጥለው ቀን እንዲሰሩ ሆኖ ግንባታው በፍጥነት ተጀመረ። አካባቢው በግንበኛው፣ በኖራ አንጣሪው፣ በእንጨት ቀራጩ፣ በለሳኙና በሌሎችም ተጣበበ።
ሁሉም በየስራው በታላቅ ትጋትና ቅልጥፍና ተሰማራ። ሳንቃ መስሪያና የግንቦች መወጠሪያ ጠንካራና ግዙፍ የሆኑ ግማርዳ፣ ጥድ፣ ዝግባ፣ ወይራና ድንበቅ አይነት እንጨቶች ከአርማጭሆ ከወልቃይትና ከመሳሰሉት ቦታዎች እየመጡ ምንትዋብም ከአናጢዎች ጋር አብራ ጥሩውን እየመረጠች የግንባታ ዝግጅት ተጀመረ። እናትና ልጅ በየቀኑ እየተከታተሉ ገላ መታጠቢያና መጸደጃ ክፍል ያለው መግቢያው ላይ 2 ክብ የድንጋይ ቅርጾች የቆሙለት ከጎኑ የተለያዩ ክፍሎች አሉት ባለ 2 ፎቁ የሷ ቤተ መንግስት ተገንብቶ አለቀ። ዳግማዊ ኢያሱ እዚያው የነበረበት ፋሲለደስ ቤተ መንግስት ቅጥር ግቢ እናቱ ባሰራችው ቤተ መንግስት ውስጥ ሲቀር ምንትዋብ ወደ ቁስቋም ተዛወረች። ከቤተ መንግስቷ ትይዩ የጥሞና ቦታና የሴትነት ግዴታዋ ላይ በምትሆንባቸው ቀናት የምትጠቀምበት ፎቅና ምድር ያለው ክቡ ጸሎት ቤቷም ተሰራ። ቤቱ የጎደለ ነገር እንዳለው ሲሰማት አንድ ጠዋት ረፋዱ ላይ መልአከ ፀሐይ ሮብዓምን እልፍኙ አስጠራቻቸው። እሷ በወርቅ የተለበጠው ወንበሯ ላይ ተቀምጣለች። እጅ ነስቶ ሲቀመጥ ወርቀ ዘቦ ለብሶ የተቀመጠው ጠረጴዛ ላይ ጠጅ ቀረበለት። መልአከ ፀሐይ የፈለግኩት እንደው ለዚህ ለጸሎት ቤቴ ስዕሎች ስለሚያስፈልጉ ሰዓሊ ፈልጌ ነው። ሮብዓም ዝናው ጎንደር ድረስ የተጓዘውን ስሙርን አሰበ። ደብረ ወርቅ ማርያም የስዕል ንጉስ አለ፣ ማንም አይደርስበት አሉ። ሊቀ ጠበብትነት ኋላም አለቅነት ማዕረግ እንዳገኘ ሰምቻለሁ አላት። ዛዲያማ ስለምን አናስጠራውም? ስሙስ ማን ይባላል? ስሙር ይሉታል፣ የስዕል ንጉስም ይሉታል። በአስቸኳይ እንዲመጣ ግን ሰው ልካለሁ። እኔም ይህን ስሙር የሚባል ስም ሰምቻለሁ። እንዲያው ሰዎች አፍ ላይ ጥሩ ባለሙያ ባይሆን እንዲህ ስሙ ባልገነነ ነበር። ከተገኘ እሱ ቢመጣ ደህና ነበር አለች ምንትዋብ ስለተላከላት አሳሳቢ ስዕል ትንፍሽ ሳትል። ቀጠል አድርጋም ያው እንደ ሌሎቹ ማደሪያው የሚሆን በቂ ደረጉ ይሰጠዋል። መልአከ ፀሐይ እኔ መቼም ልክ እንደገኔ ለስዕል ይሄ ነው የማይባል ፍቅር አለኝ ያሉትን ሰዓሊ ታሉ አስመጡልኝ አለችው። እቴጌ ለስዕል ያለውትን ፍቅር አውቃለሁ አላትና እጅ ነስቶ ወጣ። ለሳምንታት ምንትዋብ የስዕል ንጉስ የተባለውን ሰዓሊ መምጣት አለመምጣት ሮብዓምን አጥብቃ ትጠይቃለች። ሮብዓም ጥለይ ሊያቆየኝ የማይችል ስራ ላይ በመሆኔ ልመጣ አልችልም ማለቱ አስጨንቆታል። ስለ ድፍረቱ ተደንቋል። ከጥጋብ ቆጥሮበታል። ይህ አይነቱ ድፍረት ከየትና እንዴት ሊመጣ እንደቻለ ገርሞታል። ምንትዋብ ስትጠይቀው የሚመልሰው መልስ እያጣ ተቸገረ። በመጨረሻም ሰዓሊው አልተገኘም፣ ወደ ሸዋ ሂዷል አሉኝ ሲል መለሰላት። ሌሎች ሰዓሊዎች ስራውን እንዲሰሩ ተደረገ። የቁስቋም ግቢ አዳራሽም ስራ በተቀላጠፈ መንገድ ተያያዘ። አዳራሹ ውስጥ ከላይም ከታችም ለምንትዋብና ለኢያሱ መቀመጫ የሚሆን ገበያ ያለ ቦታ ተሰራለት። በስተቀኝ በኩል 6 በስተግራ ደግሞ 5 ማሾ ማስቀመጫ ሸክላዎች የሚይዙ ድፍን መስኮቶች ተደረጉለት። ሰራተኛው ከፊሉ ድንጋይ ሲያግዝ፣ ሌላው እንጨት ሲያቀርብ፣ የቀረው ሲለስን፣ ኖራ ሲቀባ፣ አነዋሪው ተቀምጦ ወይም ቆሞ እየተዘዋወረ ሲያነውር፣ የተበላሸውን ሲጠቁም፣ በትክክል ያልተለሰነ ወይንም በትክክል ያልገባ እንጨት ወይንም ድንጋይ ሲያይ ሲጠቁም፣ ኢያሱ ከሰራተኛ ጋር ሲሰራ፣ እናትና ልጅ እርስ በርስ ከሙያተኞችና ከሰራተኞች ጋር ሲወያዩ፣ ሐሳብ ሲሰሙና ሲሰጡ ይቆያሉ። እስቲ በሉ የተበላሸ ያያችሁትን ተናገሩ ትላቸዋለች ምንትዋብ ሰራተኞቹን። እቴጌ ከግማርዳ ጥዱ አይሻልም ኑሯል ይላል አንዱ ግንበኛ። ግማርዳ ነው እንጂ ለእንዲህ ያለው ይላል ሌላው። ሁሉም ለመጡበት ጉዳይ ያገለግላሉ ይላሉ እናትና ልጅ። ሰራተኞቹ ነገስታቱ ከነሱ ጎን ሆነው መስራታቸው የነሱን ሐሳብ መስማታቸው አስደነቃቸው። እንደ ሰማይ ከዋክብት ሩቅ የመሰሏቸው ብሎም እንደነሱ ከስጋና ከደም የተሰሩ የማይመስሏቸው የነበሩት ነገስታት ሰው ሆነው አገኟቸው። በተለይም ደግሞ ኢያሱ ራሱ ስራው ላይ ተሰማርቶ ከነሱ እኩል ሲቀባና ሲሰራ አይተው ተደመሙ። ወትሮንም ማንም ፍርድ ፈላጊ ሰተት ብሎ ቤተ መንግስት ገብቶ እንዲዳኝ ስላደረገ ፍትህ ለጎደለበት ፍትህ ስለሰጠና ለድሃ ስለቸረ ይወዱትና ይሳሱለት ነበርና እንደዚህ በቅርብ ከነሱ ጋር ሲሰራ ሲያዩት ይበልጥ ወደዱት።
አንድ ጠዋት ሰራተኞቹ በግብር አዳራሹ አንድ ወገን ላይ የተሰራ ስላለው ረጅም የእንቁላል ቅርጽ ያለው ግንብ ድምጻቸውን ዝቅ አድርገው ያወራሉ። ምንትዋብና ኢያሱ ጎን ለጎን ቆመው የተሰራውን ስራ ይመለከታሉ። አላየህም እንዲህ እዛ ላይ ሆነህ ቀሃ ወለል ብሎ እኮ ይታያል አለ አንዱ ግንበኛ። ቀሃ ትላለህ? ጣና ይታየለ ቀሃማ ህዙ ነው ከት ብሎ የሳቀ ሌላኛው። ጣና ይታያል ነው የምትሉት? አለች ምንትዋብ በመገረም። አዎ እቴጌ ሲያልቅ ያዩታል፣ እንዲያው ጣና ወለል ብሎ ነው የሚታይ አላት አንደኛው ግንበኛ። እስቲ ያልቅ ምን አቆየን አሁን አናየውም አላት ኢያሱ። እናትና ልጅ ፎቁ ላይ ወጡ። እውነት ነው ኢያሱ፣ ያውልህ የሚታየው ጣና እኮ ነው። ይህም ማለት በቃ አይሆንም ለኔ ነው የሚሆን አለችው። እውነትም ወለል ብሎ ይታያል። ቀሃም ይኸው እውነትሽን ነው ላንቺ ይሆናል። አጥሩ ተሰርቶ ሲያልቅ ከቁስቋም ፊት ለፊት እንደተደረገው የጥበቃ ሰቀላዎች ዙሪያውን ይሰራሉ። ምንትዋብ ደስ አላት። እንዴት እስከዛሬ ያላሰብኩትን ብላ ተገረመች። የተመረጡ እንደ ግራዝማች ኢያሱ፣ ሮብዓምና ሌሎችም እንግዶች መቀበያና ለራሷ መዝናኛ እንደምታደርገው ወሰነች። አንድ ቀን ምንትዋብ አፄ ፋሲለደስ ቤተ መንግስት ልጇ ኢያሱ ጋር ለመሄድ በልዩ ልዩ ጌጣጌጥ የተሸለመችው በቅሎዋ ላይ ተቀምጣ የሷና የኢያሱ መግቢያ መውጫ ብቻ በሆነው በር ካጀቧ ጋር እንደ ሁልጊዜው ባለ ወርቀ ዘቦ ድባብ ተይዞላት ከግቢ ወጣች። ቤተ መንግስት ስትገባ እንደ ወትሮ ሁሉም ሰገዱላት። ወደ ኢያሱ መኖሪያ መራች። ኢያሱ ወጥቶ በደስታ ተቀበላትና ውስጥ ገብተው ጨዋታ ጀመሩ። ኢያሱ ልትነግረው የምትፈልገው ነገር ሲኖር ያውቃል። ምን ልትነግረው ወይንም ምን ልትጠይቀው እንደፈለገች በጉጉት መጠበቅ ለምዷል። ኢያሱ ዛሬ የመጣሁት አለችው በመጨረሻ። አንድም አንተን ለማየት ሌላም ቀደም ብሎ እንደተነጋገር ነው ቃሮዳና ዙሪያውን የተከለለው ወይን እንዴት እንዳፈራ ልነግርህ ነው። ትናንት ይዘው መጡ። መቼስ ጉድ ትላለህ፣ እንደው ማማሩን ብታይ ጉድ ትላለህ። እንዴት እንደዚህ ቶሎ ደረሰ? ደረሰ ይገርምሃል። እና አሁን የግብር ቤቱም ስራ እያለቀ ነው። ለሊቃውንቱና ለካህናቱ ግብሩን በሰፊው እናድርግላቸው። የስተዛሬው እንደው በቂ አልነበረም። እናድርግላቸው እንጂ አሁንማ ምን እንጠብቃለን? ወይኑ መጠመቅ እንዲጀምር ትእዛዝ ሰጥቻለሁ። መልካም ነው። ጥቂት ስለ ቤተ መንግስት ጉዳይ ከተወያዩ በኋላ ተነስታ ወጣች። ከወራት በኋላ አንድ ቅዳሜ ዳግማዊ ኢያሱ ማለዳ ላይ ቁስቋም መጣ። ሰማዩ ጥርት ብሏል። ፀሐይዋ ደምቃለች። ምንትዋብ ከቤተ መንግስቷ በደረጃ ወጥታ ተቀበለችው። እየወሩ ቁልቁል ሲወርዱ ተሰርቶ ያለቀውን የግብር አዳራሽ አይታ ንግግሯን አቋርጣ ኢያሱ እይልኝ፣ ጉድ በልልኝ፣ እይልኝ እንዴት እንደሚያምር አለችው። በደስታ እንደ ልጅ በጨፈረች ደስ ባላት። የቤተ መንግስት ስርዓትና እድሜ ያልፈቅድ ብሏት እንጂ እውነትሽን ነው ያምራል። ሁልጊዜ ስለምናየው እስታውን እንደዚህ እንደዛሬው ማማሩን አላወቅንም እኮ። ምንትዋብ ቀልቧ ግንቡ ላይ ነው። አልሰማችውም። በተጠጋች ቁጥር የግንቡ ግርማ ሞገስ አስደነቃት። ያሰራሩ ጥራት፣ የልስኑ ማማርና መርቀቅ፣ የቀለሙ ውበት ከገመተችው በላይ ሆነባት። አጠገቡ ሲቆሙ ስሜቱ አሸነፋትና እንባዋ ዱብ ዱብ አለ። ከኋላቸው የቆሙት የቤተ መንግስት ባለሟሎች፣ ሰዓሊዎች፣ ሮብዓምና ካህናትና ሊቃውንት አዳራሹን ባድናቆት ተመለከቱ። ሁሉም ባንድ ላይ ምንትዋብንና ኢያሱን እግዚአብሔር ያክብራችሁ፣ የእናንተ ስራ ነው እያሉ አመሰግኗቸው። ምንትዋብ መናገር ተስኗት የለም የሁሉም ነው፣ ሰው ተረባርቦ ነው ይህን መሳይ ታላቅ ስራ የሰራው። ሁሉም ይመሰገናል። የሰሩትን ሁሉ ትናንትም አመስግኛቸዋለሁ፣ ያለኝን ሁሉ ሰጥቻለሁ፣ እግዚአብሔር ያክብራቸው አለች ለራሷ። ራሴን ማመስገን አይሆንብኝና ልክ እንዳልሁት ልክ በሰጠሁት ሐሳብ መሰረት እኮ ነው የተሰራ አለች። በልስን በቀለም ምርጫና በአጠቃላይ ላይ አሻሯን የጣለችበትን ግንብ እያየች በስተቀኝ በኩል ወደ ላይ የወጣውን እንቁላል ግንብ አይታ እሱስ ቢሆን እንዴት አምሯል፣ ኢያሱ ጋር እንደ ልብ ቁጭ ብሎ ለማውራት ይመቻል አለች። በአደባባይ እንደ ልብ መገናኘት ስለማይችሉት ስለ ግራዝማች ኢያሱ አስባ ከመላከ ፀሐይ ሮብዓምም ጋር ጥሩ ወግ መያዝ እችላለሁ እዚያ አለች። ፊቷን ወደ ልጇ መልሳ ኢያሱ
ከላይ ግንቡ ላይ በግራ በኩል ያሉትን የመስቀል ቅርጾች አያቸው? ቀጥሎ ያለውንስ ዘውድ? ሁሉም ቁልጭ ብለው ይታያሉ። አየሹ ከጎኑ ያለውን በጉን ሲገድል የሚታየው አንበሳ? ከጎኑ አንበሳ ላይ የተቀመጠውንስ ንጉስ? የሀገራችን ምልክት እንዴት ጥሩ ወጥቷል። ቀጥሎ ያሉት ዝሆንና አንበሳ እንዴት እንዳማሩ አየሽ? አዎ ልክ አንተ እንዳልኸው ነው የተሰሩት። የጻድቁ አባ ሳሙኤልና የአቡነ ዮሐንስ ምስሎች ቢሆኑ እንዴት እንዳማሩ አለች። የዋልድባው መነኩሴ የአባ ሳሙኤልንና የአዲሱን አቡነ ዮሐንስን ምስል እየተመለከተች ራሷን አረጋግታ ዙሪያውን ቃኘች። አስቀድማ ያሰበችው ሐሳብ ስራ ላይ የሚውልበት ሰዓት ተቃርቧል። ወደ ኢያሱ ዞረች። ኢያሱ፣ እዚህ አዳራሹ በስተግራ በኩል ሐሰብሁት በላይ በቂ መሬት አለ። የሴቶች ሙያ ተማሪ ቤት ማሳነጽ ፈልጋለሁ ብዬም አልነበር? ያውልህ ከጸሎት ቤቱ ጀርባ ዋርካው አጠገብ ደግሞ ሌላ ሰፊ መሬት፣ እሱም ቢሆን እንዳሰብሁት። ምን አስበሽለን ነበር ለቦታው? እንዴ እዚህ በፊት እኒህን የዣንሆይን ሆነ የሌላ ነጋሲ በሮች የኔንም ዘመዶች ጭምር ሚዝ ማደሪያና ተማሪ ቤት ማሰራት ፈልጋለሁ ብዬም አልነበር? እርግጥ ነው ብለሽኛል። አንቺ እናቴ እንዳልሽው ይሁን፣ የተባረከ ሐሳብ ነው። የተባረከውስ አንተ፣ የአባቶች በረከት አይለይህ። ተመልሰው እሷ ቤተ መንግስት ውስጥ ወደ ተዘጋጀላቸው ምሳ ሄዱ። በነጋታው እሁድ ምንትዋብ ግንቡ ማስመረቂያ ትልቅ ግብር አግብታለች። ምግቡ በአይነት በቅርብ የተጠመቀ ወይን ጠጅ፣ አረቄና ጠጅ በገፍ ተዘጋጅቷል። ከቅዳሴ በኋላ መኳንንት፣ ወይዛዝርት፣ ከየደብሩና ከየገዳማቱ የመጡ ካህናት፣ ሊቃውንት፣ ሰዓሊዎች፣ ባለክራርና ባለመሰንቆች ከቅዳሴ በኋላ ግብር ሊታደሙ እንደየደረጃቸው በተመደበላቸው በር በኩል ገብተዋል። ምንትዋብ በእውቀት ለበለጸጉት በሰዋሰው በሕግና በታሪክ ዕውቀታቸው ለተደነቁት ሊቃውንት ታላቅ አድናቆትና ክብር ስላላት እሷ ሳይርቁ እንዲቀመጡ አድርጋለች። በየአይነቱ ምግብና ጥሬ ስጋ ቀረበ። ጠጅ፣ አረቄና ወይን ጠጅ ታች ካሉት ማቀዝቀዣ ክፍሎች እየተቀዳ እላይ ለተቀመጡት እንግዶች በላይ በር፣ በታች ለተቀመጡት ደግሞ በታች በር ገባላቸው። ምንትዋብና ብርሃን ሰገድ ኢያሱ በወርቅ የተለበጡ ወንበሮች ላይ ተቀምጠው ቅኔ ከወይን ጠጅ ጋር ሲያወራርዱ፣ ካህናቱና ሊቃውንቱ ለሷ ውበት፣ ብልሃት፣ ለእውቀት ፈላጊነትና ለጨዋታዋ ቅኔ ሲቀኙ፣ ሲናጠቁና ሲዛረፉ አገር መግዛት ምን ነው እንዲህ በሆነ አሰኛት። ኢያሱንም ለቁመናው፣ ለለጋስነቱ፣ ለአስተዋይነቱና ለብሩህ አእምሮ ውዳሴና ሙገሳ ዘነቡለት። ምንትዋብና ኢያሱ እንደፈለጉት ይህ አይነቱ ግብር የዘወትር የእሁድ ተግባር ሆነ። በሌላ በኩል ግን በካህናቱ ዘንድ እቴጌ እኛን አይወዱንም፣ ለሊቃውንቱ ያደላሉ የሚል ቅሬታ ተጸንሶ አደገ። ምንትዋብ ሐሜቱ ሲበዛባት አንድ እሁድ ግብር እንዳበቃ ለካህናቱ ያላትን አክብሮት ከገለጸች በኋላ እኔ አለቻቸው፣ እኔ ለሊቃውንቱ ባደላ እነሱ ሊቆች ያንን ሁሉ መጽሐፍት የጻፉ ናቸው ብዬ ነው። እናንተ እነሱ የተካከለ ችሎታ አላችሁን? እስቲ ልፈትናችሁ ብላቸው ወደ ውጭ ይዛቸው ወጣች። ፈተናው ምን እንደሆነ ያላወቁት ካህናትና ሊቃውንት በጉጉት ውጭውን ቃኙ። ቀደም ብላ ያስቆፈረችው ጉድጓድ ውስጥ ቅል እንዲጨመር ትእዛዝ አስተላለፈች። ምን አስባ እንደሆነ ያልገባቸው ካህናትና ሊቃውንት በአንክሮ ተመለከቱ፣ እርስ በርስ ተያዩ። በመጨረሻም ምንትዋብ ወደ ካህናቱ ዞራ በሉ እስቲ ይህን ቅል ሳትሰብሩ ከጉድጓዱ አውጡ አለቻቸው። ከካህናቱ መሃል ዘደኛ የተባሉት በየተራ ቀረቡ። አንዴ በእጃቸው ደግሞም በመቋሚያቸው ቅሉን ለማውጣት ታገሉ። የጉድጓዱ ጥበት ቅሉን ሳይሰብሩ እንዲያወጡ አላስችላላቸው። ምንትዋብ ሊቃውንቱን ደግሞ ቅሉን ሳይሰብሩ እንዲያወጡ ጠየቀቻቸው። ምንጊዜም ቢሆን ዕውቀታቸው፣ ሚዛናዊነታቸውና አስተዋይነታቸው የሚያስደንቃት ልክ እንደ መልአከ ፀሐይ ሮብዓም ከሳቸውም ጋር ተቀምጣ ማውራት የሚያስደስታት የቅኔ ሊቅ የሆኑት መምህር አይምሮ ወደፊት ቀረብ ብለው እስቲ ውሃ አምጡልኝ አሉ። ውሃው ሲመጣላቸው ተቀብለው ጉድጓዱ ውስጥ ጨመሩት። ቅሉ ተንሳፈፈ። በቀላሉ አወጡት። ሁሉ በብልሃታቸው ተገረመ። ምንትዋብ ወደ ካህናቱ ፊቷን መልሳ አያችሁ ለምን ለነሱ የላቀ ቦታ እንደምሰጥ አለቻቸው። ተሳስቀው
ወደ አዳራሹ ተመለሱ። የተዋህዶ ካህናት ግን እቴጌ ቅባት ናቸው የሚለው ስጋት ውስጣቸው በመኖሩ በተለይም ደግሞ የደብረ ብርሃን ሥላሴ ተዋህዶችና የቁስቋም ቅባቶች እርስ በርስ በመናቆራቸው ካህናቱ በጥርጣሬ መተያየታቸው አልቀረም። ምንትዋ ምንም እንኳን ሁለቱን ለማስማማት ጥረት ብታደርግም ቅባት የቤተ መንግስቱ ዋነኛ እምነት በመሆኑ የተዋህዶ ካህናት በተለይ በጉዳዩ ከእርሷ ጋር መከራከራቸውን አልተውም። አንድ ቀን እንደዚሁ ሲከራከሩ አንደኛው ካህን እቴጌ ንጉሥ የደገፈው ማዶለም እንዴ የአገሪቱ ሃይማኖት የሚሆነው? የጃንሆይ ወንድም በነበሩት በአጤ ተክለ ሃይማኖት ጊዜ ለምሳሌ ክርክር ተደርጎ ቅባት ቢያሸንፍ ንጉሱ ስንት ያዘዞን ተዋህዶ መነኮሳት አስፈጁ አሉ። ታስፈጀናለች የሚል ስጋት ባይኖራቸውም ቅባትነቷን ለማስታወስ ያህል በሳልሳዊ ዳዊት ጊዜ ሞተው አሉ ሌላው። አይ እሳቸው እኮ በሰው ተታለው ነው ሌላው አከሉ። ዘፋይ ዳዊት ዘፈን አለቅጥ ወደዱ፣ በገና ይጫወቱም አልነበር፣ የንጉሥ ወጉም አይደለም አሉ ሌላው ካህን። ምንትዋብ ተቆጣች። ዘፈን ይወደዱ እንደሆነስ ማንን ጎዱ? ምን ነው አጤ ዳዊት የሰሩትን በጎን ብታወሩ ህባል ሀገር የሚገባውን ግብርና ሌላ የሚመጣውን እጅ መንሻ አልነካም ብለው ብራና እየደጎሱም አልነበር የሚተዳደሩ? ልክ አያታቸው ጻድቁ ዮሐንስም እንደዚሁ ህባል ሀገር የሚመጣ ግብር አልበላም ብለው ሰሌን እየሰሩ በሚያገኙት ነበር የሚተዳደሩ። እንደ አጤ ዳዊትስ ማለድሃ ሰጠ? ተው እንጂ ምስጋና ማንን ገደለ? ክፉን ብቻ ማውራት ምን ዋጋ አለው? አጤ ዮሐንስስ በደግነታቸውና በሃይማኖተኝነታቸው የታወቁ ስለነበሩ የደጉ ዮሐንስ የእውቀት ቃል ቢነሳ ባህር ዘሎ ገባ የተጠበሳሳ ተብሎ ቢዘፈንላቸው ሴትየቱ ልጆች አልቀውብኝ ትንሹ ትልቁ የልጆቹን ማለቅ ንጉስ ቢጠይቁ ከሞቱ በኋላ ልጆች ካለቁ ያነሱልኝ ነበር ዮሐንስ ጻድቁ ብላ አልገጠመችም? ጻድቁ ዮሐንስ ሩህሩህነታቸው የተነሳ ሰው ሲያጠፋ ቤተክርስቲያን ገብቶ ሄደወለ ይማራል። የቆሰለች አህያ እንዳትጫንና ዶሮም ተዘግዝቃ እንዳትያዝ ሚለውን ደንብ ሁሉ ያቆሙ እሳቸውም አልነበሩ? እንደዚህ ስትቆጣ ስለሚፈሩ ሁሉም በዝምታ ተያዩ። እሷን ብትሆን የሃይማኖት ልዩነት እንዴት በቀላሉ ወደ ፖለቲካ ልዩነት ሊቀየርና የመንግስትን መረጋጋት እንዴት ሊያደፈርስ እንደሚችል ካህናቱ ሆነ ሊቃውንቱ የተጠናከሩ መሆናቸውን ብዙ ውዝግብ እንዳስከተሉና አሁንም ያን ከማድረግ እንደማይመለሱ የምታውቀው ምንትዋብ አንዳንዴም እየተቆጣች ሌላ ጊዜ እየተቸች በአመዛኙ ግን ጉልትና መሬት ይበልጡንም ደግሞ የሷ ቅባትነት ለሚያሰጋቸው የተዋህዶ ካህናት በገፍ እየሰጠች በፍቅርና በዘዴ ይዛቸዋለች። መኳንንቱንም ቢሆን ሊያነሳሱና ሊከፋፍሉ ስለሚችሉ ጉዳዩ በተነሳ ቁጥር ሁሉም እንደየሃይማኖት ይሁን በማለት የመጡበትን አቅጣጫ በብልሃት ትቀይስባቸዋለች። ቢያንስ ልዩነታቸውን ለራሳቸው ይዘው አስተዳደር ውስጥ ጣልቃ እንዳይገቡ በማድረግ ሌላው ቀርቶ የሷን ቅባት ተከታይነት ተቀብለው መኖር እንዲችሉ በዘዴ ይዛ የሃይማኖት ሰላም አወረደች። እነሱም ቢሆኑ ቃሏ ልስልስ፣ አንደበቷ ርቱ፣ ጨዋታ ወዳድና ደጓሚያቸው በመሆኗ በቀላሉ ተረቱ። በመቋሚያ የሚፈላለጉት ሊቃውንትና ካህናት ምንም እንኳን በቅኔ ቢወራረፉም መቻቻልን ተምረው አንድ ማዕድ ተቋደሱ። እሷን ብዙ ጊዜ ከነሱ ጋር ስለምታጠፋ ስለ ብዙ ጉዳዮች አብራቸው ስለምትወያይ ስለምታከብራቸውና ስለምታደንቃቸው ወደዷት። በእሷና በልጇ መንግስት ላይ ሊነሱ የሚችሉበት ምክንያት አጡ። የህዳር ቁስቋም ዕለት ነው። ምንትዋብ ትልቅ ግብር ጥላለች። ምግቡም ወይን ጠጁም አረቄውም በገፍ ተዘጋጅቷል። አስቀድማ ዛሬ ሊቃውንቱና ካህናቱ ከገቡ ወዲያ ዋናውን ሆነ የስርቆሹን በር እንድትዘጉ የወይን ጠጅም እየደጋገማችሁ እንድትሰጧቸው ብላ ትእዛዝ አስተላልፋለች። ይህ ሁሉ ስለምን ነው ሲል ጠየቃት ኢያሱ። ዛሬ ካህናቱንና ሊቃውንቱን ጉድ ሰራለሁ። እንዴት አርገሽ? ደሞስ ስለምን? እነሱ ሁልጊዜ በቅኔው በተረትና ምሳሌውና በመጠጥ ያቸንፉኛል። ዛሬ ግን እኔ ያቸንፋቸዋለሁ ብዬ ተነስቻለሁ ሳቀ ኢያሱ። ከቅዳሴ በኋላ ከየደብሩ የተጋበዙት ካህናትና ሊቃውንት ወደ ቤተ መንግስት ተመሙ። ሰዓሊዎችና ሙዚቀኞችም ጎረፉ።
የግብር ስርዓት ተጠብቆ ምግብ ተበላ፣ የወይን ጠጅ ተቀዳ። የካህናቱና የሊቃውንቱ ዋንጫ ሲጎድል አጋፋሪዎች በታዘዙት መሰረት እየተመላለሱ ሞሉ። እንግዶች ፊኛቸው አስቸገራቸው። ሊወጡ ፈልገው ቢነሱ ከፊት ከኋላ በሩ ዝግ ነው፣ የሚከፍት የለም። ተጨነቁ፣ ተጠበቡ፣ እየተያዩ መቅበጥበጥ ብቻ ሆነ። በመጨረሻ መለኛው ሊቅ አለቃ ኢሳያስ ተነስተው እናትና ልጁን እጅ ነሱና እቴጌ አንድ ነገር እንድጠይቅ ይፈቀድልኝ አሏት። ይበሉ ይጠይቁ። እቴጌ 500 እና 500 ስንት ነው? ያልጠረጠረችው ምንትዋብ ምን ያለ ጥያቄ ነው ይሄ ሊያቅተኝ ሽነዋ አለች። አለቃ ኢሳያስ እቴጌ ሽናዋ ብሏል ሲሉ ያ ፊኛው አስጨንቆት የነበረ ሊቅና ካህን ሁሉ የተቀመጠበትን ከህንድ ሀገር የመጣ ስጋጃ ረሰረሰ። ምንትዋብ በመሸነፏ ሳቀች። ተንኮሏ እንዳልሰራ ተገነዘበች። በእርግጥም ሊቃውንቱን ማሸነፍ እንደማስችል ተገነዘበች። አለቃ ኢሳያስን ለብልሃታቸው ሸለመቻቸው። አዲሱ የግብር አዳራሽም በህዝብ ዘንድ ሽናዋ የሚል ስያሜ ያተረፈ። ከሽናዋ በኋላ የሴቶች ሙያ ትምህርት ቤቱ ግንባታ ተጀመረ። ግንባታው በአጭር ጊዜ ውስጥ ተጠናቆ ሴቶች ተመርጠው እንደ ፈትል ያሉ ልዩ ልዩ የእጅ ጥበባትና ዶሮ መገነጣጠል እንዲማሩ ሆነ። ተማሪዎቹ ዶሮ 12 ብልት እንዳላት አወቁ። ፊደልና የቁም ጽሕፈት እንዲከታተሉ ተደረገ። ምንትዋብ ልትጎበኛቸው በሄደች ቁጥር በሙያና በትምህርት በርትተው እንዲማሩ አስጠነቀቀች። ከዓመታት በፊት አያቷ የነገስታት ዝርያዎች ወይኔ ይላካሉ፣ እዚያው አርጅተው ይሞታሉ ብለው ሲነግሯት ክፉ ነገር ይሄማ መሆን የለበትም እንዳለቻቸው ከጸሎት በኋላ በስተቀኝ በኩል ያጼ ባካፋ ዘመዶች ሆኑ የሌላ ነገስታት ዝርያዎች ወይንም የራሷ ዘመዶች መኖሪያና መማሪያ የሚሆን ህንጻ አሰርታ ልጆቹ ወህኒ አምባ በግር ብረት ታስረው ከመማቀቅ ይልቅ ፊደል፣ የቁም ጽሕፈትና ፍትሐ ነገስት እንዲማሩ ሆነ። ምንትዋብና ኢያሱ ስማቸው ከአጽናፍ አጽናፍ ገነነ። ምንትዋብና ዳግማዊ ኢያሱ ስማቸው ቢገንም አልፎ አልፎም ቢሆን በመኳንንቱ ዘንድ ቋረኞች ላይ ጥርጣሬ ስላለ ምንትዋብን ብትሆን ያለነሱ ድጋፍ ርቃ እንደማትሄድ ስለምታውቅ በጉዳዩ ከኢያሱ ጋር መምከር ፈለገች። ኢያሱ እንደው አንድ ነገር ላጫውትህ ብዬ አለችው አንድ ቀን እንቁላል ግንብ ውስጥ ተቀምጠው እየተጨዋወቱ ሳለ። ምን ነገር? እንደምታውቀው ቋረኞች የሚሉ ዘይቤ እንደ ዱካ ይከተለናል። ስልጣኑን ሁሉ ቋረኞች ይዘውታል ይላሉ። ይሰንብት እንጂ ቀን ጠብቀው በእኛ ላይ መነሳታቸው አይቀርም። የጎጃም፣ የትግሬ፣ የበጌ ምድርና የሰሜን መኳንንቱ አዛማዱሉ። ይመስገነው እስካሁን ሰላም ነን። ወደፊት ግን እንጃ ሰላማችን ሊደፈርስ ይችላል ብዬ ሰጋለሁ። ሰላም ማጣት ብቻ ሳይሆን አልጋውን ሊፈታተኑ ይችላሉ። የወህኒዎቹ እንደሆኑ አይናቸው መቼም ጊዜ አልጋው ላይ ተነስቶ አያውቅም። ተዘጋጅቶ መቀመጡ አይከፋም። ስልጣን አይበቃቸው። ጉልት፣ ርስትና ርስተ ጉልት ለስንቱ መኳንንት ሰጠን፣ አይጠቅማቸው። ኢያሱ ጥቂት እኮ ነው ለሀገር የሚለው። አለ እነሱ ድጋፍ ደግሞ አይሆን። እነሱን ለማስታገስ ስንቱን ድር የጨረሱ። አሁንም ቢሆን አርቀን ማሰብ አለብን። ነገ አንዱ ቢነሳ አጋዥ ያስፈልገናል። እና ሐሳቤ ምን መሰለህ? ይሄ የሰሜን፣ የጎጃም፣ የበጌ ምድርና የትግሬ ባላባት ሁሉ ቀልቡን ሰብሰብ እንዲያደርግ ወሎዎች ጠንካራ ጦር አላቸውና እነሱ ጋር በጋብቻ ብንተሳሰር ምን ይመስልሃል? ሐሳብሽ መልካም ነው። ማንን ልታጋቢ ያሰብሽ? አንተን። እኔን? ከት ብሎ ሳቀ። አዎ አንተን። ብዙ አስቤበት ነው። አሁን ከወሎች ጋር መጋባት ያስፈልጋል። የልጆችህ እናት እቆባት ሆና ትቀመጣለች ማለት ፈልጋ ዝም አለች። እና እኔን ሀማል ልታጋቢ ነው አላት ዝም ስትል። ውቢት የምትባል የወሎ ባላባል ልጅ አለች። አጥያይቄ አለላናት አሉ። ብቻ የወሎ ልጅ ስለሆነች በድብቅ መሆን አለበት። ኢያሱ ስለ መኳንንቱ ያለችው አሳስቦት ነበርና ዝም አለ። ምንትዋብ ዝምታውን እንደሽታ ቆጠረች። ብዙም ሳይቆይ ምንትዋብ የወሎ ባላባል ልጅ የሆነችውን ውቢትን ከኢያሱ ጋር አጋባች። ውቢትን ክርስትና አስነስተው ወለተ ቤርሳቤህ አሰኝተው የመኳንንቱን ጉምጉምታ ለማቀዝቀዝ በድብቅ አስቀመጡ። ውቢት ኢዮአስ የተባለ ወንድ ልጅ ወለደች። ምንትዋብና ኢያሱ ምንም እንኳን ራስ ቢትወደድ ወልደ ልዑል መንግስታቸውን ከዘመዶቹ ጋር አስከብሮና አጠናክሮ ቢይዝላቸውም ባላባቶች ከወሎ በማምጣት ስልጣን ላይ ያስቀመጡ።
ሲያንገራግር የነበረውን የጎጃሙ ባላባት ዮሴዴቅን ደግሞ ደጃዝማች ብለው ይዞታውን ጨምረው በኋላ ሞጣ ጊዮርጊስን የደበረችውን ወለተ እስራኤልን ድረውለት አረጋጉት። እናትና ልጅ ያሰቡትን ስራ ላይ ከመዋል አልቆጠባሉ። በተለይም ኢያሱ ለአትክልት ቦታ ልዩ ፍቅር ስለነበረው ጎንደርን አጸድ ባጸድ አደረጋት። ሎሚና ሌሎች ፍሬዎች ጎንደርን የመዓዛ ባለጸጋ አደረጓት። አብያተ ክርስቲያናትን በጭልጋ አልፋጣ ቁሳና ጎንደር በኖር አሰሩ። ሌሎችን አሳደሱ። ጣና ሐይቅ በታንኳ እየተመላለሱ ኢያሱ ክብራን ገብርኤልን ሲያሳድስ እሷ ደቅ ውስጥ ስሙ ትቀበራል ያለችው ናርጋ የኛ ስላሴን በጡብና በጎንደርኛ ይዘት አሰራች። ናርጋ ስላሴን ስታሰራ ስሙር የተባለውን የራሷን ምስል የላከላትን ሰዓሊ ያስታወሰች። እንዴት ሊገኝ እንደሚችል አሰበች። ሌሎች ሰዓሊዎች በስዕል ስራው ተሳተፉ። ናርጋ ስላሴ በስዕል አሸበረቀች። ምንትዋብ አክብሮቷን ለመግለጽ ከማርያምና ከክርስቶስ እግር ስር የራሷን ምስሎች አሰራች። አብያተ ክርስቲያናቱ የስዕል ባለቤት ሆኑ። ብርሃን ሰገድ ኢያሱ ብዙ መጽሐፍት ወደ ክብራን ገብርኤል እንዲሄድ ፈቃዴ ነው ባለው መሰረት ከተለያዩ የሀገሪቱ ክፍሎች የተሰበሰቡ በሺህ የሚቆጠሩ መጽሐፍት ክብራን ገብርኤል ገብተው ተቀመጡ። አንተ ደግሞ ሁሉ ነገር ወደዛ እንዲሄድ ትፈልጋለህ ብላ ፈገጋለች ምንትዋብ አንድ ቀን። ቀጠል አድርጋ ለየደብሩ እኩል ማከፋፈል ነው እንጂ አለችው። ምን መሰለሽ ብዙ አንድ ቦታ መቀመጡ አይከፋም። ሄየትም ቢመጡ ሄየት እዛው አንድ ቦታ መጽሐፍቶቹን ማግኘታቸው ደግ ነው፣ ቦታውም የሰጠ ነው አላት። ክብራን ገብርኤል በሺህ የሚቆጠሩ ብራናዎች ገብቶለት እንደ ታላቅ ቤተ መዛግብት አገለገለ። በመቶዎች የሚቆጠሩ የሀገሪቱ ሊቃውንት ከጎጃም፣ ከሰሜን፣ ከቤጌ ምድር፣ ከሸዋ፣ ከትግራይ፣ ከወሎ፣ ከጎንደርና ዙሪያዋ ከ1 ዓመት እስከ 2 ዓመት እዛው ተቀምጠው የሚፈልጓቸውን መጽሐፍት ማገላበጥ፣ መተርጎምና እየገለጡ ማስፋፋት ጀመሩ። ክብራን ገብርኤል ለወንዶች ገዳምነት ታስቦ የተሰራ በመሆኑ ምንትዋብ ገብታ ለማየት እንኳን ባለመቻሉ አዘነች። ውስጡን ሲቆጫት ብቻ እንደው ገብርኤል መግባት አለመቻል ያሳዝነኛል። የወንዶች ገዳም የሆነ እንደሆነ አንድ ቀን እንኳን ብገባ ምን አለበት እያለች ለኢያሱ ብታነሳበትም ነገሩ እንደማይጥመው ገና ከፊቱ በመረዳቷ መቼም አንድ ቀን መግባት አይቀርም እያለች ነገሩን ብዙ ከመግፋት ተቆጠበች። አንድ ጠዋት ግን ለመንገር ቆርጣ ተነሳች። ፊቱን ስታይ በጥሩ መንፈስ ላይ ያለ ይመስላል። ይስቃል፣ ይጫወታል። ኢያሱ ጣና ሄጄ ሐሴቶቹ ገዳም ሄዳነ ምረት እስከ ክብራን ገብርኤል ስጋጃ አስነጥፌ መሬት ሳረግጥ በስጋጃው ላይ ሄጄ ላረኩት ድፍረት ኋላ ስጋጃውን ለገብርኤል ሰጣለሁ ብያለሁ አለችው። ኢያሱ የሰማይ ቁጣ ባጠገቡ ያለፈ እንጂ እውነትም የሰማው ቃል ከእናቷ አፍ ይወጣል መስላለው። ትንሽ ራሱን አረጋጋና ለመሆኑ እንዴት ነው እኛ ራሳችን ያወጣነውን ደንብ ራሳችንን ምንሽረው? አገርስ ምን ይላል? እኔ ተገቢም ማዶል ባይ ነኝ። ወዳጆችሽ የሆኑት ካህናት እረ ሰውስ ቢሆን ምን ይለኛል ሚለውን ህግምት ማስገባት ተገቢ ይመስለኛል። ለሴቶቹ ቁስቋምና ናርጋ ስላሴ የመሳሰሉት አሰራሽ፣ እነሱ አይበቁሽም አለና ቀና ብሎ ሲያያት ንግግሩ እንብዛም ሊያግዳት እንደማይችል ተገንዝቦ በዝምታ ተመለከታትና ሴት አይገባም አሉ መቼም መቀበል ነው አለ። መግባት የማይቀርም ሳላየውም አልሞትም ብላ ንግግሯን ገታ አደረገችና አተኩራየችው። ቀጠል አድርጋም እንዴት አንዴ እንኳን መግባት አልችልም? ሲታደስ አንተ እኩል ቆሜም አልነበር ያሳደሱት? በእኔስ ምክርና ሐሳብ ጭምርም አልነበር እንዴ ብዙ የተሰራው? የኔስ የድካም ውጤትም አልነበር? ስንመካከርስም አልነበር አለችው። ኢያሱ የሚለው ጠፋው። እናቱ አንድ ነገር ጭንቅላቷ ውስጥ ከገባ ከማድረግ እንደማትመለስ ስለሚያውቅ ዝም አለ። ቆራጥነቷ ቢያስደስተውም በእንዲህ አይነት አጋጣሚዎች ደግሞ አንዴ ከወሰነች የማትመለስ መሆኗ ይቸግረዋል። እንደፈራው የዚያን ሰሞን እቴጌ ክብራን ገብርኤል በስጋጃ ላይ ተራምጄ ይገባለሁ ብለዋል የሚል ወሬ ጎንደርን አነቃነቃት። ካህናቱና ሊቃውንቱ ይህን የመሰለ መተላለፍ ሊገባቸው ስላልቻለ ተንጫጩ። ይሄማ አግባብም አዶል አሊያማ ንጉሶቹም ሆኑ እቴጌዎቹ እንደልባቸው ሐሴቱም ወንዱም ገዳም ሊገቡ ሊወጡ ሆነ። ዝም ብለን ማየትም አይለብንም። እቴጌይቱ የሚፈሩት ስለሌለ በማን አለብኝነት ሊያደርጉት ይችላሉ። ሐሳባቸውን ማስተዋል አለብን ተባባሉ። ምንትዋብ
የቅርብ ወዳጆቿ በሆኑት ካህናትና ሊቃውንት ቢነገራት የምትሰማ አልሆነችም። እንዲያውም የምኞታውን መሆኛው ቀን መድረሱን እያረጋገጠች መጣች። ለታኅሳስ ገብርኤል ያንን የተመኘችውን ክብራን ገብርኤልን ውስጡን ለማየት ዝግጅት ጀመረች። ስጋጃም ከኪዳነ ምሕረት እስከ ክብራን ገብርኤል ስንት ክንድ እንደሚያስፈልግ አስጠናች። በዛ መሰረት ስጋጃውና ለገብርኤል የሚሰጡ ስለቶችና በረከቶች ተዘጋጁ። ልብሶቿ በሳጠራ ሻንጣዎች ተከተቱ። ጠጁ፣ ማሩ፣ ደረቅ የምግብ አይነቱ በየከረጢቱ ገባ። ድቁሱ የተለበጠ ቆዳ በለበሰ የጎሽ ቀንድ ውስጥ ተደረገ። ለታቦታቱ የሚሆኑ መጎናጸፊያዎች ተከተቱ። ኢያሱ እናቱን ለማስቆም የሚያደርገው ጥረት ከንቱ እንደሆነ ተረዳ። ለካህናቱም ለሊቃውንቱም እስቲ ምከሯት እያለ ቢያማክርም ካህናትና ሊቃውንት አማላጅነት ቢመጡ ቢመክሩ ቢያስመክሩ ሊመጣ የሚችለውን የመቅሰፍት አይነት ቢደረድሩ ምንትዋብ አንዱንም ከቁብ ሳትቆጥር ለጉዞ ተነሳች። ቀናት ሲቀሯት ከጎንደር እስከ ጣና ጉዞዋን ካጀብ ጋር ተያያዘችው። በበቅሎዋ ለቀናት ስትናት ቆይታ ግማሽ መንገድ ስትደርስ በድንገት የሴት ወግ ሲሰማት ድንኳን አስተክላ ራሷን ስትፈትሽ የሴትነት ግዴታዋ ኮለል ብሎ ታያት። ለድፍረቷ የሰው ምክር ላለመስማቷ ምላሽ ከላይ ቤት ያገኘች መሰላት። በገብርኤል ኃይልና ታምር ተደነቀች። ስለ ድፍረቷ ተንበርክካ ይቅርታ ጠየቀች። ከተከተሏት ሰዎች ውስጥ የተወሰኑ መርጣ ስጋጃውን፣ ሌሎች ገጸ በረከቶችን ወርቅ ጭምር አድርጋ ለገብርኤል በመላክ ወደ ጎንደር ፊቷን መለሰች። ኢያሱም ልቡ አረፈ። የእሷ ልብ ግን በሐዘን ተሰበረ። መንፈሷ ጅቡ ብሎ ገደል ገባ። ልቧ ለዓመታት አግኝቶ የነበረውን ደስታና እርካታ ተነጠቀ። ያ እንደዛ በፍቅር የወደቀችለት ለሕይወቷ ተጨማሪ ትርጉም የሰጠላት የታማችበት ከሰው ዓይን ከልላ የልቧን ያጫወተችው ከልጇ ጋር የተቀያየመችበት ደርባባው ገለልተኛውና 3 ሴቶች ልጆች የሰጣት ግራዝማች ኢያሱ በድንገት አንገርብ ወንዝ ውስጥ ገብቶ ሞተ። ብርሃን ሰገድ ኢያሱ ቂሙን ሳይረሳ ቆይቶ ግራዝማች ኢያሱ አሳ ሲያጠምድ አንገርብ ውስጥ በባሪ አስገፍቶት አስጨምረው የሚለው ወሬ ጎንደር ውስጥ አስተጋባ። ምንትዋብ ወሬውን ስትሰማ ለማመን አቃታት። ደጉ ልጄ ኢያሱ ይሄን አያደርግም አለች። ግራዝማች ኢያሱን ቁስቋም አስቀበረች። ብዙም ሳይቆይ የግራዝማች ኢያሱ እህት ወንድሜን ንጉሥ ኢያሱ አስገደለብኝ እያለች ታማርራለች የሚለው ወሬ ምንትዋብ ድረስ መጣ። ምንትዋብ ስለ ልጇ ንጹህነት በጽኑ በመተማመን ለነገሩ ትኩረት ሳትሰጠው ቀረች። ይልቅስ ለግራዝማች ኢያሱ ሞት እሷ ራሷ ተጠያቂ ሆነች መሰላት። ከሷ ጋር ባይሆን ኖሮ እንደዚህ ያለ አሰቃቂጣ እንደማይገጥመው አስባ አዘነች። ምርር ብላ ለቀሰች። ሰራው ብላ ባሰበችው ኃጢአትም ተጸጸተች። አደረግኩ ብላ ላለችው መተላለፍ ገና መቅሰፍት የሚጠብቃት መሰላት። ለነፍስ አባቷ ስትናዘዝ ንስሐ ግቢ ያሏት። ከንስሐ ስትወጣ መቅሰፍት ተከተላት። እሷና ኢያሱ በነገሱ በ16ኛ ዓመታቸው ላይ አንድ ጠዋት ምንትዋብ ወደ ጸሎት ቤት ልትሄድ ስትዘጋጅ አንደኛዋ ደንገጥሯ መታ አረ እቴጌ ሰማይ ምድሩ እርድ መስሏል አለቻት። ቢጫ ስለለበሰው ሰማይና መሬት። እንዴት? እንዲህ እርድ ሲመስል በነጋታው አንበጣ ይወራል አሉ። ደሞም ነፋስ እየነፈሰ ነው፣ ሰማዩም ደመና ዝሏል። ሁለቱም ነገሩን ያባብሱታል። ፈጠን ብላ ወደ መስኮቱ ሄደች ምንትዋብ። እውነትም የጎንደር ሰማይ ቢጫ ሆኗል። አፏን በእጇ ይዛ ምን ጉድ ነው? ምን ይሻላል አለች። እግዚኦ ማለት ነው እንጂ ሌላ ምን አለ አለች ደንገጡራ። ኢያሱ መቼም ይሰማል፣ ይነግሩታል አለች ምንትዋብ ለራሷ። ካህናቱ በፍጥነት ጸሎት እንዲይዙ መልእክት ላከችባቸው። ጸሎት ቤቷ ለመሄድ ወጥታ ተመልሳ አልፍኟ ተቀመጠች። ሰማይና ምድሩ እንደዛ ሆኖ ስታየው አስፈራት። በማግስቱ ያንበጣ መንጋ ሰማዩን አለበሰው። የአንድ ቀን ጉዳይ ብቻ ሳይሆን ለቀናት በመቆየቱ ቤተ መንግስትም ጎንደርም ተጨነቁ፣ ተጠበቡ። ህዝቡም እግዚኦ አለ። ታላቅ መቅሰፍት እንደመጣመነ ምሽት ላይ ሳይቀር አንበጦች ሰማዩን አንለቃሉ። ከባድ ዝናብና ንፋስ ወረራውን አባባሱት። ውሎ አድሮም ሰብል ተበላሸ። እየቆየ ሲሄድ ጎንደር ትልቅ ችግር ላይ ስትወድቅ ህዝቧንና እንስሳዋን ረሃብ አጠወለገው። በሽታ አጣደፈው። ቀናትና ወራት እያለፉ ሲመጡ ቀባሪ እስኪጠፋ ሙታን በየወደቁበት ቀሩ።
የተረፉት ከነገስታቱ ጀምሮ በኃይለኛ ጉንፋን ተያዙ። እንዲህ እያለ 2 ዓመት አለፈ። ሰው ከደረሰበት ጉዳት ገና ሳያገግም ተምች በመመለሱ ችግር ብቻ ሳይሆን ከቀድሞ የበለጠ ረሃብ ገባ። ጌታችን ወርዶ ከባህር አዳምን ዋና ሊያስተምር አፋፍ ላይ ሁነን ብናየው እያጣለቀ ሰው ተብሎ እንደተገጠመው ሁሉ ጎንደርን ጨምሮ በደጋም በቆላም ሰው አለቀ። ከቤተ መንግስት የተቻለውን ያህል የእህል እርዳታ ቢደረግ እያደረ አቅም አነሰ። የቻለ ጎንደርንና አካባቢዋን ጥሎ ተሰደደ። መሬቱን ንብረቱንና ደብሩን ጥሎ መሄድ ያልሆነለት ለረሃብና ለበሽታ ተጋለጠ። ጎንደሬዎች የህይወት ምልክቱ ከፊታቸው ላይ ጠፍቶ ባዶ ላይ አፈጠጡ። ከንፈራቸው ሐሩርና ውርጭ የመታ ይመስል ከስሞ፣ ቆዳቸው ተሰነጣጥቆ፣ የአንገታቸው ቆዳ ተንጠልጥሎ፣ የጉንጫቸው አጥንት አፈንግጦ፣ የሰለሉ እጆችና እግሮቻቸውን ማንሳት ተስኗቸው በረሃብ በጥምና በበሽታ ተንጠራወዙ። መከራ በሰዎች ገጽታ ላይ ግዝፍ ነስቶ ታየ። ለእናት ለአባትና ለልጅ ቀባሪ የሚሆን አቅም ጠፍቶ ጎንደሬዎች አይናቸው ቦዘ። እንባቸው ደርቆ እጅና እግራቸው ዝሎ ተቀመጡ። ትናንት ስቀው ወደው ጠልተው ከቶውንም በልተው የማያውቁ መሰሉ። ዛሬ ተስፋቸውን ተነጥቀው ከሞት ጋር ተፋጠጡ። ነገ የነሱ እንዳልሆነች አውቀው እጃቸውን ለሞት ሰጡ። ሞት ያ የሰው ልጅ የቁም ቅዠት አላስደነግጥ አለ። እንደ ተራ ነገር ተቆጠረ። ጎንደሬዎች የሚዘክሯቸው መላእክትና ቅዱሳን ሁሉ ወዴት እንደሄዱ ጠየቁ። የእግዚአብሔርንም መኖሪያ ጠያየቁ። እንደ ዳዊት ጆሮን የፈጠረ አይሰማምን? ዓይንን የፈጠረ አያይምን? ብለው አቤቱታ አስገቡ። ሕፃናት ጡታፋቸው እንደሸጎጡ እናቶቻቸው እቅፍ ውስጥ ለዘላለም አሸለቡ። ጎንደር ጉልበቷ ዛለ። 1748 ዓመተ ምህረት ለምን ትዋብ ሆነ ለሀገሪቱ ጥሩ ዓመት አልሆን አለ። ብርሃን ሰገድ ኢያሱ በጽኑ ታመመ። እናቴ ትጨነቃለች ብሎ መታመሙን ደበቀ። ለ25 ዓመታት ከእናቱ ጋር በስምምነት በምክክርና በሰላም የገዛው ዳግማዊ ብርሃን ሰገድ ኢያሱ ሐሙስ ሰኔ 21 ቀን አረፈ። የህመሙ መንስኤ ባይታወቅም የግራዝማች ኢያሱ እህት የወንድሟን ደም ለመበቀል መርዝ አብልታው ነው የሚለው ወሬ ጎንደር ውስጥ ተዛመተ። አሳዛኙ ዜና ለምን ትዋብ ደረሳት። ስትበር ልጇ ጋር ሄደች። የምትሳሳለት ልጇ በሞት ተለይቷል። ጉልበቷ ከዳት። መቀነቷን ፈታች። ጮኸች፣ አበደች። ወዮልኝ ልጄ፣ ወዮልኝ ውዱ ልጄ፣ የዓይኖቼ ብርሃን፣ የልቤ ደስታ፣ ወዮልኝ ልጄ እያለች ደረቷን ደቃች። እየወደቀች ተነሳች። ጸጉሯን ነጨች። ፊቷን ቧጠጠች። የላስታና ቀበት ያለ ፈረስ ያለ በቅሎ የወጣህ እንዴት ታሰረ እግርህ? አገር አንድ ለማድረግ እንዳልጣርኸው ጫካ ገብተህ አድነህ እንዳልመጣህ ከነብር አንበሳ ጋር ተፋጠ እንዳላሸነፍ አሁን ማን እግርህን በገመድ አሰረህ? እያለች አነባች። ራሷን እስከ መሳት ደረሰች። ያ እንዳንበሳ የሚያስገመግመው ድምጽ የጠፋ። ምን ነበር መምህ? መታመምህን ያልነገርከኝ ምን ሆነህ ነው? ያላንተ ማናለኝ? የአባታ አደራ ነህ። አንተ ለኔ አባቴ፣ እናቴ፣ እህቴ፣ ወንድሜ፣ ጋሻ መከታዬ፣ ክብሬ፣ ሁሉ ነገሬ ነህ። አሁን ምን ይበጀኛል ልጄ? እንግዲህ እንዴት ልኖር ነው? እንዲህ አልጋ ላይ ተኝተህ ማይህ ሞቶ መቀበር ይሻለኝ ነበር እያለች ጮኸች። ወዳጅ ዘመድ መኳንንትና ሌሎችም ለመያዝ አቃታቸው። ጠንካራው ማንነትሽ የት ሄደ? እርጋታሽ፣ አስተዋይነትሽ የት ሄደ? አሁንም ይህች ሀገር ባንቺ ጀርባ ላይ ናት። እንምከር፣ ሁሉንም ነገር በቅጡ እናድርገው ሲሉ ተማጸኗት። እሷ ግን መጽናናት አልሆነላትም። ማን ነው እንዳንተ ከንጉሥ የተገኘ ጅግና ወንድ ልጅ፣ ለጠላቶቹ ማይመለስ ክንዱም ማይዝል? እንዳንተ ይቅር ባይ ማን ነው? እንዳንተ በሃይማኖቱ ጽኑ ለድሃ ሚራራ ሚዘክር ማን ነው? እንዳንተ የድሃውን ሮሮ ሰሚ ማን ነው? እንዳንተ ፍርድ ጎደለ ድሃ ተበደለ ብሎ እውነት ፈራጅ ማን ነው? እንዳንተ አገር ወዳጅ እንዳንተ የእናቱን ምክር ሰሚ ማን ነው? እንዳንተ ታላላቆቹን አክባሪ ማን ነው? እንዳንተ ሸጋ ማን ነው? እንዳንተ ጥርሰ መልካም፣ እንዳንተ እንቁ፣ እንዳንተ ወርቅ ማን ነው? አሁን ምን ላድርግ? የት ልሂድ? የት ልግባ? ቀድሞ በህይወት አስደስተኝ
አሁን በሞትህ አነደድከኝ እያለች ዋይታዋ ማባሪያ አጣ። ባጎቷ በደጃዝማች እሸቴ ራስ ቢትወደድ ወልደ ልዑልን አስጠራች። ወልደ ልዑል ሲሰማ ሲሮጥ መጣ። አበደ፣ ጨርቁን ጣለ። እንደሱ የኢያሱን መሞት ያልሰሙ መኳንንት መጉረፍ ሲጀምሩ እንደገና ዋይታና ሰቆቃ ሆነ። ጩኸትና ዋይታ ከዳር ዳር አስተጋባ። ጩኸቱና ዋይታው ወህኒ አምባ ከመድረሱ ቀደም ብሎ እልፍኝ አስከልካዮች የብርሃን ሰገድ ኢያሱ አስክሬን ያለበትን ቤተ መንግስት ቆለፉ። ወልደ ልዑል በአስቸኳይ መደረግ ወዳለበት ነገር ትኩረቱን አደረገ። ምንትዋብን እቴ ብርሃን ሞገሳ ሆይ፣ ብርሃን ሰገድ ልጅሽ በሕይወት ሳለ ምን ነግሮሽ ነበር? መንበረ መንግስቱን ማን እንደሚወርስ አልነገረሽም? ከሶስቱ ልጆቹ ካቤቱ አጽቁ፣ ካቤቱ ኃይሉና ካቤቱ ዋዮ መሃል የትኛው ይንገስ አለ? የነገረሽ አለ እባክሽ ንገሪን ሲሉ ተወታት። እመቤቱ ቤት የተወለደው አቤቱ ዋዩ በኔ መንበረ መንግስት ይቀመጥ። ዮዳሄ የ7 ዓመቱን ኢዮስያስን እንዳነገሰው እናንተም ልጄን ኢዮስያስን አንግሱት። እኔንም አባቴን ባካፋንም ሊተካ ይችላል፣ መወደው እሱን ነው ብሏል አለቻቸው ሲቃ እየተናነቃት። ወልደ ልዑል የቅርብ ዘመዶችና የቅርብ መኳንንት በር ዘግተውና በነፍጥ አስጠብቀው መከሩ። አቤቱ ዋዩ ወይንም ኢዮስያስ ገና የ7 ዓመት ልጅ ነበርና እቴጌ በነበረችበት ስልጣን ትቀጥል ብለው ወሰኑ። ምንትዋብ ውሳኔውን ስትሰማ እንግዲህ እኔ ዓለም የለኝም፣ ዓለም የገዳም ገብቶ መመንኮስ፣ መመነን፣ መሞት እንጂ እንግዲህ ነገር ሁሉ ምን ዋጋ አለው አለቻቸው። የሐዘኗን ግዙፍነት የተረዱ አልመስላላት። ተስፋ መቁረጥ አልፈለጉምና እሾህ አክሊል ይዘው እባክሽ በዚህ የእሾህ አክሊል ይዘንሻል፣ እንደዚህ አትበይ። ኢያሱ ሲሞት አንቺ ጥለሽ ስትጠፊ ዓለም በቃይ ስትይ እኛም መበታተናችን ነው ሲሉ ለመኗት። እሷም ጥንካሬዋ እሳት እንደነካው ሰም ሲቀልጥ ተሰማት። መንፈሷም አካሏም ተኮራመቱ። መናገር ተሳናት። እባካችሁ ተውኝ፣ እጣ ፈንታዬ ምናኔ ነው። እንግዲህ ሌላ ዓለም የለኝም። ልጄ የተለይቼ ምን ዓለም አለኝ? ኢያሱን መሳይ ልጄን እኮ ነው ያጣሁት። ተውኝ፣ እስኪ ተውኝ እያለች ተማጸነቻቸው። ከብዙ መማጸን በኋላ ዳግም እጇን ሰጠች። ኢዮአስ ወደ ቤተ መንግስት እንዲመጣ ተደርጎ ዘውድ ጠባቂው ነጋድራስ ጊዮርጊስ የዳግማዊ ኢያሱን ዘውድ ይዘው መጥተው በተለመደው የንግስ ሥርዓት ንጉሠ ነገሥት ኢዮአስ ነገሰ። የኢዮአስ ንግስ በአፋጣኝ ከተፈጸመ በኋላ መለከት ተነፋ፣ ነጋሪት ተጎሰመ። አዋጅ አዋጅ! የሞትንም እኛ ያለንም እኛ፣ ጆሮ ያለ ስማ፣ የሰማ ላልሰማ ያሰማ። ዳግማዊ ኢያሱ አርፈዋል፣ ኢዮስያስ ነግሰዋል። ጠላቶቻችን ይፈሩ፣ ወዳጆቻችን ይደሰቱ። ባለህበት እርጋ፣ ነጋዴም ነግድ፣ ገበሬም ረስ ተብሎ ታወጀ። ነጋሲያን ሲሞቱ እንደሚደረገው የማቅ ድንኳን በሰማያዊ ሐር ጨርቅ ተከለለ። ጸሎት ተደረገ። እስከ 5 ትውልድ እየተጠራ ተጸለየ። ዳግም ታላቅ ለቅሶ ሆነ። ማቅ የለበሰችው ምንትዋብ ከኢያሱ ቤት ወርቅ እንዲመጣና ለእይታ እንዲቀርብ ብታዝም ኢያሱ ካዝና ውስጥ የተገኘ ነገር አልነበረም። አድሎ ጨርሶታል። አንዳንዴም እንዳባካኝ የተቆጠረ ከህዝብ ትችት ደርሶበታል። እንደ ደንቡም አልባሳቱና ሌሎቹም ዕቃዎቹ በሰጋር በቅሎ ለእይታ ወጡ። ስለ ዳግማዊ ኢያሱ አውርተውና መስግነው የማይጠግቡት በሕይወቱ ሳለ የኢያሱን አምላክ ስሙን አንስቼ ወደ አሰብኩት ሀገር ልሂድ ተነስቼ በኢያሱ ዘመን በብርሃን ሰገድ ተድላ ከደስታ ጋር ስላለህ መንገድ ስንቅም አልሸከም የትም ሀገር ብሄድ ላጤ ኢያሱ እድሜ ለምናለው ታሰብኩት ሀገር ደና ደርሻለው እድሜ ለምናለው ላጤ ኢያሱ ከቤቴ ስወጣ ስንቄ ነውና እሱ ቁርስና ምሳውን መክሰስ ራቱን የተመገበ አረ ለመሆኑ በኢያሱ ዘመን ማን የተራበ ሲሉ የገጠሙለት ጎንደሬዎች መሞቱን ሲሰሙ መንገድ ላይ ወጥተው ፈሰሱ። ሴቶች ደረታቸውን ደለቁ፣ ወንዶች አነቡ። ከናቱ ጋር ሆኖ ለ25 ዓመታት ሰላም ተድላና ብልጽግና ለሰጣቸው ለሰላም ወዳዱ ደም መፋሰስ ለጠላው ለሊቃውንትና ለካህናት ታላቅ አክብሮት ለሰጠው ትምህርት እንዲስፋፋ ለታገለው ለተማረውና ለሊቁ ወርቅ ለሸለመው እንደ አባቱ በፊደል ውስጥ ሆያት ተጠብቀው እንዲጻፉ በማለት
የተሳሳተውን እጁን ቆርጣለሁ ሲል ላስፈራራው፣ እናቱን አክባሪ ህዝቡን ወዳድ ለነበረው፣ ድሃ ሆነ ሌላ ባለ ጉዳይ እሱ ጋር በቀጥታ ገብቶ ብሶቱን እንዲናገር እድል ለሰጠው፣ ለድሃ ለተቆረቆረው፣ ቀደምት ነገስታት አባቱ ሳይቀሩ ድሃውን ማር ክፈል እያሉ ሲያስጨንቁት እንዳያቱ እንደ አፄ አዲያም ሰገድ ኢያሱ የለም ለአቅምህ ተመጣጣኛ እንደሞሌጨ ይበቃል ብሎ የቀረጥ ደንብ ላወጣው፣ ገንዘቡን ለድሃ ለቸረውና በሰፊው ለለገሰው፣ ለሙታን ልጆች አባት ለሽማግሌዎች ምርኩዝና መመኪያ ለነበረው፣ ጎንደርን በአትክልትና በመናፈሻ ስፍራ ላስዋበውና ከተማዋን በግንብ አጥሮ ጠላትን በሩቁ ለመያዝ ለሞከረው፣ በርካታ ግንባታዎችን በማካሄዱ እንደ አባካይ ለተቆጠረው፣ እንደ ቀደምት ነገስታት በየቦታው እየዞረ ስላላስገበረ እንደ ሰነፍ ለተቆጠረው፣ በመልኩ ማማርና በደፋርነቱ ላስደመማቸው ንጉሠ ነገስታቸው ጎንደሬዎች መሪር ለቅሶ አለቀሱ። ከልባቸው አዝነው አያ በሰቀላ ውሃ ሞላ፣ በሰቀላ ውሃ ሞላ፣ የተራበ ዘመድ እንዳይበላ በሰቀላ ውሃ ሞላ፣ ወይ አንተ ሳለ ቀሊል ኢያሱ ለጋሱ፣ አንተ የወፍላ ንጉስ እንዘን አብረን አድገናል፣ አብረን በልተናል፣ አብረን እናልቅሰው አብረን በልተናል፣ እዛ የሰው ጌታ ባልንጀራ ሞቴን ያርገው አንተ ጋራ እያሉ ለ32 ዓመቱ ብርሃን ሰገድ ኢያሱ ሙሾ ደረደሩለት፣ አነቡለት፣ ጮሁለት። መኳንንቱም የነገስታቱም ልጆች ካህናቱም ሊቃውንቱም የጦር አበጋዙም ወይዛዝርቱም እየያሉ ሰንደቅ ተይዞ ነጋሪት እየተጎሰመ አስክሬኑ አባቱ አፄ ባካፋ ከተቀበሩበት አደባባይ ተክለ ሃይማኖት ተወስዶ ፍታት ተደርጎለት አርብ ዕለት በታላቅ የቀብር ስነ ስርዓት ተቀበረ። ከቀብር መልስ ታላቅ ግብር ገባ። ከመኳንንት እስከ ተራ ጎንደሬ የዝን ግብር ከጠላ ከጠጅና ካረቄ ተካፈለ። ምንትዋብ ሐዘኗ በረታ። ቤተ ዘመድ መኳንንትና ሌሎችም ትጠፋለች ብለው ሰጉ። መከሩና ይጠብቋት ተነሱ። በጥብቅ ክትትልም አደረጉባት። ጠንካራ የውስጥ ለውስጥ ጠባቂም ተመደበባት። ቀጥሎም እመቤት እንኮዬ በማረፋቸው ምንትዋብ ታላቅ ሐዘን ገባት። እንዲሁም በደጉም በክፉም ጊዜ ያልተለዩዋትን ወንድሟን ራስ ቢትወደድ ወልደ ልዑልን፣ አጎቷን ደጃዝማች እሸቴን፣ የዮልያናን ልጅ የሰሜኑን ባላባት አርኬሌድስንና ያጎቷን ልጆች አብሳሪዮስን፣ ጌታንና ነጮን በማጣቷ ብቻዋን የቀረች መሰላት። ዓለም ባይኗ ስር ማለፍ ጀመረች። ጊዜ ሁሉንም በየተራ ወሰዳቸው። ጎንደርስ ገናንነቷ ጊዜዋ በቃ፣ ጊዜ ምንድነው አለች። ጥላዬ በወርቅ ያሸበረቀችው ቁስቋም ቤተክርስቲያን ቅጥር ግቢ ሲገባ በቤተክርስቲያኗ ውበት ተማረከ። በአጥሩ ግንብ ማማር ተደነቀ። ፀሐይዋ ያለዚያን ቀን እንደዚህ አብርታ የማታውቅ መስላ ታየችው። ቆም ብሎ ሁሉም ባይኑ ቃኘ። ብርሃን ሰገድ ኢያሱ ከሞተ በኋላ ምንትዋብን የማግኘት ፍላጎቱ ቢበረታም 14 ዓመት ሙሉ ቆርጦ አለመነሳቱ ህሊናውን ሲቆጠቁጠው ቆይቶ የዮስያስን ሞትና የመንግስቱ ማብቃት ሲሰማ አላስችል ብሎት ወደ ጎንደር አቀና። ከአብርሃ ቤት ወጥቶ ቁልቁል ሲወርድ የተጫጫነው ትካዜ ገና ከደብረ ወርቅ ሲነሳ ምንትዋብ ላይ የደረሰው ድርብ ሐዘን፣ የጎንደር መበጥበጥ፣ የሀገሩ መረበሽ የልብ ስብራት የፈጠረበት መሆኑ ቀርቶ ዛሬ ቁስቋም ግቢ ውስጥ ሲቆም ድንገት ሰላምና መረጋጋት በማግኘቱ ያችን ሰዓት ለዘላለም ለማቆየት የፈለገ ይመስል እዚያ ያለበት ቦታ ቆሞ ቀረ። ውስጡ የተቀጣጠለው የተስፋ ስሜት ያቺ ደማቅ ፀሐይ ከረጨችው ብርሃን ጋር ተዋህዶ ልቡን አሞቀው። ለጊዜው እዚያ ቦታ ላይ ለምን እንደተገኘ ረስቶ ሄዶ መሳለም ብሎም ጸሎት ማድረስ እንዳለበት ዘንግቶ ከቆመበት አልንቀሳቀስ አለ። ቁስቋምን በምናቡ ብራና ላይ ሳላት። ቀደም ብሎ ወደ ጎንደር እንዲመጣ በሮብዓም ግብዣ ሲደረግለት አለመቀበሉ የሚያየው ውበትና ታሪክ ተካፋይ ሳያደርገው በመቅረቱ ተቆጨ። አንዲት መነኩሴ እጅ ሲነሱት ደንገጥ ብሎ ሰላምታ ሰጣቸው። ምን ያህል ጊዜ እንደዚያ እንደቆመ ባያውቅም ወደ ቤተክርስቲያኗ በዝግታ አመራ። በወንዶቹ መግቢያ በኩል ሄዶ በሩን ተሳለመ። ቆመ ብሎም ዳይቱን ከማህደሩ አውጥቶ ደገመ። ሲጨርስ ዙሪያውን ተመለከተ። ወደ ቤተ መንግስት የሚመራው ሰው ባይኑ ፈለግ አደረገ። ወደ መጣበት ሲመለስ አንድ ቄስ ከግቢው ሊወጡ ሲሉ አያቸውና አባቴ ብሎ አስቆማቸው። እንዲባርኩት ከተጠጋቸው በኋላ ወደ እቴጌ ቤተ መንግስት ቤት ነው የሚሄድ
ሲል ጠየቃቸው። ቄሱም በዛ በወንዶቹ መግቢያ በኩል ሲሄዱ ዘበኞቹን ያያሉ፣ እነሱ ያሳዩታል ብለው ተሰናበቱት። ተመልሶ ወደ ቤተክርስቲያኒቱ ወንዶች መግቢያ መራ። በስተጀርባ በኩል ቁልቁል ሲወርድ ቄሱ እንዳሉት በግንብ የታጠረ በር ላይ ዘበኞች ቆመዋል። ትኩር ብለው ያዩታል። ራቅ ብሎ እጅ ነሳና እቴጌ ዘንድ ጉዳይ ነበረኝ፣ ስሜ ስሙር ነው፣ ሀነማይኔ መጣሁት፣ የእቴጌ ዘመድ ነኝ ብሎ የያዘውን የተጠቀለለ ዕቃ አሳያቸው። ዘበኞቹ ጉዳዩ ምን እንደሆነ ደግመው ደጋግመው ከጠየቁ በኋላ እንዲጠብቅ ነግረውት አንደኛው ወደ ውስጥ ገባ። ጥቂት ቆይቶ አንድ ያደገደገ አስተናጋጅ መጥቶ ማን እንደሆነና ጉዳዩ ምን እንደሆነ አጥብቆ ከጠየቀው በኋላ ሄደ። ጥላዬ እንደገና ዘለግ ላለ ተጨማሪ ጊዜ ከጠበቀ በኋላ አስተናጋጁ ተመልሶ መጥቶ እንዲከተለው በእጁ ምልክት ሰጠው። ግቢው ውስጥ ሲገባ የምንትዋብ ቤተ መንግስት ከፊት ለፊቱ ገዝፎ ታየው። በስተቀኙ ያለው የጸሎት ቤቷን እያደነቀ ሲሄድ ግቢው ውስጥ ያለው የሰው ብዛትና ጫጫታ ገረመው። ሕፃናት ከወዲያ ወዲህ ይራወጣሉ። እነዚህ ውስጥ የልጅ ልጆቹ አሉበት መቼም ብሎ ወደፊት ሲመለከት ወይዛዝርትና ባለሟሎች ከወዲያ ወዲህ ይዘዋወራሉ። አስተናጋጁ በዝምታ ሲመራው ድንገት ግዙፍ የሆነ ግንብ ሲያይ ዝናውን የሰማው የሽናዋ የግብር አዳራሽ መሆኑ ገባው። የግንቡ ማማር ከፀሐይ ብርሃን ጋር ተዳምሮ አይኑን አጭበረበረው። ምንትዋብን ራሷን እንደዛ ገዝፋ ያያት መሰለው። ስለ ምንትዋብ ሲያስብ ምን እንደሚጠብቀው ማወቅ አልቻለም። ልጇ ብርሃን ሰገድ ኢያሱ ሞቶ ቤተ መንግስት ሁለት ተከፍሎ ብሎም ፍርክስክስ ወጥቶ ወጣቱ ንጉሠ ነገሥት አዲያም ሰገድ ኢዮስያስ በሻሽ ታንቆ ተገሎ ሬሳው ጉድጓድ ውስጥ ተጥሎ መሳፍንት በየበኩላቸው ተቆራቁሰው ሀገር ተተራምሶ ወንድሟ ወልደ ልዑልና ዘመዶቿ አንድ ባንድ ሞተው እሷ ቤተ መንግስቱን ጥላ ወጥታ ምን ልትመስል እንደምትችል መገመት ተሳነው። ቁስቋም ግቢ ውስጥ ሲገባ ተሰምቶት የነበረው የመንፈስ መነቃቃት ከውስጡ ሊተንቃጣው። አስተናጋጁ በሽኖ አዳራሽ በስተቀኝ በኩል ወዳለው እንቁላል ግንብ ወደሚወስደው ደረጃ ሲወጣ ተከትሎት ወጣ። ቁና ቁና ተነፈሰ። ጉልበቱ ዛለበት። እድሜው እንደገፋ ቢያውቅም አሁን በቅጽበት ጨምሮ የሸመገለ መሰለው። ደረጃውን ሲጨርሱ ላብ አሰጠመው። በፍጥነት ግንባሩን ያራሰውን ላብ በኩታው ተምተም አድርጎ እጁ ውስጥ ሊንቆረቆር የሚታገለውን ላብ እጀ ጠባቡ ላይ ጠራረገው። በር ላይ ሲደርሱ ቆም ብሎ ግራና ቀኝ ያደገደጉ አስተናጋጆች ቆመዋል። አስተናጋጁ እርሱን ለነሱ አስረክቦ ወደ ኋላው ሲቀር አንደኛው እልፍኝ አስከልካይ እጅ ነስቶ ይግባልና ቀደም ብሎ ገብቶ እጅ ነስቶ እቴጌ እንግዳው መጥተዋል ብሎ አስቀደመው። ጥላዬ ልቡ ከታች ምላሱ ከላይ ግሮሮውን የዘጉበት መሰለው። ምንትዋብ ቀይ ከፋ የለበሰ ሰፊ ወንበር ላይ ተቀምጣለች። የለበሰችው ረጅምና ባለቀይ ጥበብ ቀሚስ ላይ የደረበችው በወርቅ ያጌጠ ሰማያዊ ካባ ልዩ ድምቀት ሰጥቷታል። ሹራቧ ላይ ሸብ ያደረገችው ነጭ ሐርሻሽ ግርማ ሞገስ አክሎላታል። ጥላዬ ልቡ ተዋለበት፣ ሰውነቱ ራደ፣ ግርማ ሞገሱ አስፈራው። ለጥ ብሎ እጅ ነሳ። ያ በር ላይ ሲደርስ ሊያጥለቀልቀ የቃጣው ላብ ፊቱ ላይ ክልብስ አለበት። ይቀመጡ ብላ ፊት ለፊቷ ያለን ወንበር በእጁ አሳየችው። በእጁ ግንባሩን አሻሸና በጨርቅ የተጠቀለለውን ብራና ከብብቱ ስር አውጥቶ የተሸፈነበትን ጨርቅ ከላዩ ላይ አንስቶ እንደገና ለጥ ብሎ እጅ ነስቶ ሲሰጣት ምንትዋብ ተቀበለችው። እንጨት ላይ የተወጠረውን ብራና ስታየው ከዓመታት በፊት መነኩሴው ይዘውት መጥተው የነበረው አይነት የራሷ ምስል ነው። እርሶን ደሞ ማን ላኮት አለችው። ማንም አላከኝ፣ ዛሬ ራሴው መጣሁ። ስሙር ማለት እርሶ ኖት? እርሶ አያስታውሱኝም፣ ጊዜውም ርቋል። የባላምባራሱ ነኝ ልጅ ጥላዬ ነኝ። ባላምባራሱ ነኝ የቋራው የእሳቸው ልጅ ጥላዬ ብላ የራሷ ያልመሰላት ድምፅ ከውስጧ ሲወጣ ተሰማት። አዎ የቋራው ጥላዬ። ምንትዋብ ደነገጠች። ምላሷ ተቆለፈ። ከጥቂት ዝምታ በኋላ እንደምንም ብላ ኧረ በቁስቋማ ተቀመጥ እንጂ አለችው። ወንበር እያመለከተችው ተቀመጠ። ሁለቱም በዝምታ ተያዩ። ለካንስ አንተ ኑሮሃል አንዴም ሁለቴ ምስል ስትልክልኝ ነበርኸው። ለመሆኑ እስከዛሬ የት ነበርህ? ጥላዬ ፈገግ ብሎ ዝም አለ። ከመምጣቱ በፊት ሊላት በሐሳቡ ያወጣው ያወረደው ያለመውና የተመኘው ሁሉ ከጭንቅላቱ ብን ብሎ ጠፍቷል።
የቀረው ዝምታ ብቻ። ብዙ ሐሳቦችን፣ በርካታ ትዝታዎችንና ስሜቶችን የያዘ ከንግግር የላቀ ዝምታ። ለዚህ ቀን ምን አይነት ቃላት ይበቁ ነበር? በዚያ ሁሉ የሐሳቡ ዥንብር ውስጥ አንድ ነገር ከአእምሮ አልወጣለ። ንግሥታዊ ግርማ ሞገሷ። አፍዛ ድንግዝ የያዘ ይመስል አፉ ተሳሰረ። ስትናገር ደንገጥ ብሎ መስማት ጀመረ። ዛዲያ እስከ ዛሬ እንደዚህ መምጣት እየቻልህ ስለምን ይህን ያህል ጊዜ ቆየህ? እኔ እኮ ከቋራ ወጣው ጀምሮ የት እንደደረስም አላውቅ ነበር። ቤተ መንግስት እኮ እንዲህ ዘመድ እንደ ልብ የሚያገናኝ ቦታ ማዶል። እንደዚህ ስጎዳ ስለምን አልጠየከኝም? እቴጌ ሐዘን ደጋግሞ እንዳገኘው ሰምቻለሁ። እኔም እኮ ጎንደርን ብዛም አልተቀመጥኩ፣ ደብረ ወርቅ ነበርኩ። በቀደም ነው ወደዚህ የመጣው። ቢሆንም ጥላይ መጠየቅ ላንተ ነበር ሚቀል። ምንስ ቢሆን አብረን አድገንም አልነበር? መቼም በእኔ የደረሰውን ሁሉ ሰምተሃል። ልጄ ኢያሱ ሞተ ስንት ዓመት ሆነው? እንዴት አስቻለህ? ስለ ልጇ የተናገረችበት ሁኔታ ልቡን ሰነቆረው። ቃላቶቿ ያዘሉት ዋይታ እዝነ ልቦና ውስጥ ገባ። ጥፋተኝነት ሰማው። ትክዝ ብሎ ካዳመጠ በኋላ እሷን አገባለሁ ብሎ የነበረው ተስፋ ልጅ ሆኖ አፈር ላይ ስዕል ሲስል ንፋስ ባሸዋ እንደሸፈነበትና ያንን እንደ መጥፎ ንግርት ተርጉሞት በውስጡ አንዳንዴ ፍራቻ እንደነበረውና እሷ ጎንደር መሄዷን በሰማ ማግስት ቤቱን ትቶ እንደሄደ፣ ስዕል እንደተማረ፣ የስዕል ንጉሥ የሚል ስያሜ እንዳገኘና አለቅነት ማዕረግ እንደተሰጠው ተረከላት። ምንትዋብ በሰማችው ሁሉ ተደነቀች። የራሷን ከመናገር ተቆጠበች። ትክ ብላ አየችው። የእውቀት ፍንጣቂ ፊቱ ላይ አስተዋለች። እሱም ቢሆን 60 መጨረሻዎቹ ላይ ያለችው ምንትዋብ እድሜና ሐዘን ከውበቷ ላይ ቅንጣትም ታክል ሳይቀንሱባት ግርማ ሞገስ እንደተጎናጸፈች ተቀምጣ በማየቱ ትናንት እንጂ ከ40 ዓመታት በፊት የሚያውቃት የባሏ ሐዘን ላይ በሩቅ ያያት ምንትዋብ አልሆንልህ አለችው። በርካታ ዓመታትን ያሳለፈችው ልቡ ሙቀት ስትለብስ ተሰማው። የስዕል ንጉሥ ነህ። እኔ እንደዛ ሰዓሊ ሳፈላልክ፣ በተለይም ደግሞ ለናርጋ ስላሴ የት ነበርህ? አለችና ሮብዓም ያላትን አስታወሰችና እንዴ መላከ ፀሐይ ሮብዓምን መምጣት አልችልም ያልኸው የስዕል ንጉሥ አንተው ነበር እንዴ? አለችው። በአዎንታና በኀፍረት ራሱን ነቀነቀ። ስለምን ጥላዬ? እውነቱን ተናገር አሉኝ። አንድም ቀን ሳያስፈልጉኝ በመቅረቱ አዝኜ ነው። ነፍሷን ይማርና እነዬ ጥላዬ ጠፋ ብላኛለች። ወዴት እንደሄድህ ግን አላወቀችም። አንተም ብትሆን መላከ ፀሐይ ሮብዓም ሲጠሩ መምጣት ነበረብህ። ቁስቋም፣ ናርጋ ስላሴና ሌሎችም ቦታዎች የተሳሉትን ስዕሎች ትስልልኝ ነበር። እኔም ጋር ዝምድናችን ይቀጥል ነበር። ለመሆኑ ትዳር አበጀህ? የለም አላበጀሁም ብሎ አንገቱን አቀረቀረ። በእኔ ምክንያት ይሆን ብላ ትክዛለች። የባላምባራስን ሞት ሰምቻለሁ። እናትህስ? እነዬ የዛሬ 7 ዓመት አለፈች። በአጋጣሚ ልጠይቃት ሄጄ እዛው እንዳለሁ አረፈች። ባላምባራስን እንጂ እሳቸውን ወዳቸው ነበር ብላ ሳቀች። ለምን እንደሆነ ስለተግባቡ ፈገግ አለ። በዝምታ ተቀመጡ። ለመጀመሪያ ጊዜ ክፍሉን ቃኘ። እምብዛም ስፋት የሌለው ግን መሬቱ ሆነ ግድግዳዎቹ በባህር ማዶ ምንጣፎች ያማሩ። ከፊት ለፊቷ ወርቀ ዘቦ ለብሶ የተቀመጠው ጠረጴዛና ለጥበቃ ታስበው በተከፈቱት አነስተኛ መስኮቶች ውስጥ ሰተት ብሎ የገባው ብርሃን ለክፍሉ ድምቀት እንደሰጡት አስተዋለ። ካየው ድምቀት ሁሉ ግን የእሷ ልቆ ታየው። ስታየው አይኑን ሰበረ። እሷ ወደ ኋላ ተመልሳ ያልታቸው መቆየቷ አሳዘናት። በልጅነቷ ተወደውና ትመኘው ወላጆቿ ቤት ደጃፍ ላይ ተቀምጣ ስታስበው የነበረው ለጋ ወጣት ዛሬ ፊቱ ተሸብሽቦ የህይወትን ቁልቁለት መንገድ የጀመረውን ሰው ፊት ለፊቷ ተቀምጦ ማየቷ ገረማት። በህይወት መጨረሻ ዘመኗ ላይ 2 ነገሮች እየተመኘች ቆየች። ኢየሩሳሌም ሄዳ ኢየሱስ ክርስቶስ የተወለደበትንና የሞተበትን ምድር ማየትና ለሀገሯ ሰላም ማምጣትን። ሁለቱም ከሷ ፍቃድ ውጭ በመሆናቸው ስታዝን መጽናኛ ሊሆናት የሚችለውን ሰው በማግኘቷ ተደሰተች። ለዓመታት በርካታ የመንፈስ ድል ስትቀዳጅ ቆይታ ልጇ ከሞተ በኋላ ይሄው ድል ወደ ሽንፈት የተቀየረ በመሰላት ሰዓት እሱን በማግኘቷ ልቧ ተነሳስቶ እንግዲህ ሞት እንጂ ሌላ ምንም አይለየንም አለች። አስተናጋጅ ወይን ጠጅ አምጥቶ ቀርቶላቸው ወጣ። ጠጣ እስቲ አለችው ፈገግ ብላ። የትካዜው ድባብ ተገፈፈ። ለመሆኑ ስዕል እንዴት ጀመርህ? ቋራ ሆኜን የጀመርሁት አለና ስለ ግድግዳው ታሪክ ነገራት። ከት ብላ ሳቀች። ስዕል ትስል እንደነበር ዛዲያ እንዴት አላወቅኩም?
አባባ ለምሰራው ነገር ቁብ ሰጥተውት የማያውቁ ነበር። ወዲያው ያጠፉት ነበር። ቋራን ትቼ ጎንደር ዘለቅ የመኝ የነበረውን ስዕል መማር ጀመርሁ። ኋላም ደብረ ወርቅ ማርያም ሄዱ። መቼም በእርሶና በንጉስ ኢያሱ ዘመን ስዕል አደገ። ጎንደር ውስጥ የባህር ማዶ ሰዎች ከመጡ ወዲያ ስዕል ለውጥ አምጥቶ ነበር ብሎ ከጠጁ ተጎነጨ። እንዴት? የቀድሞዎቹን ስዕሎች ያስተዋሉ እንደሆን መለኮታዊ ይዘት ያላቸውና ታሪክ ተራኪ ነበሩ። ኋላ ግን መለኮታዊ ብቻ ሳይሆን ስዕል ወደ ሰው ወረደ። ስጋ ለባሾች ነገስታት የሚሳሉበት ዘመን ላይ መጣን። የቀለም አጠቃቀም ሁሉ ለውጥ አመጣ። መቼም የአጤ አድያም ሰገድ ኢያሱ ዘመንም በትምህርትም ሆነ በስዕል ብዙ ለውጥ የመጣበት ዘመን ነበር። ቁም ጸሐፊው ደብተራው ቁጭ ማለት ያመጣበት ጊዜ ስለነበር ቁጭ ሲባል ፉክክር፣ ክርክርና ሐሳብ ለሐሳብ መለዋወጥ መጣ። እንዲያም ብሎ አንድምታ ትምህርት ተጀመረ። ይህ ሐሳብን መግለጽ ደግሞ ወደ ስዕሉም መጣ። እንዴት ያለ ነገር ነገርኸኝ! ሁሉ የሚሆነው በጊዜው ነው መሰለኝ ብላ ፈገግ አለች። አዎ ሁሉም የሚሆነው በጊዜና በቦታው ነው። አለ ጊዜውና አለ ቦታው የሚሆን ምን አለ? ጊዜ ምንድነው? ጊዜ እኛ ነን። የጊዜ ነገር ይገርመኛል። የሰው ነገር ይገርመኛል ማለት ነው። ጊዜን ሆነ ቦታን ምን ፈጥር እኛ ሰዎች እኮ ነን። እግዚአብሔር ምድርና ሰማይን ፈጠረ። እኛ ደግሞ ጊዜንና ቦታን ፈጠር። ጊዜ ሆነ ቦታ አለኛ የሉም። ቦታም ጊዜም እኛ ነን። እኛ ጥሩ ስንሆን ጊዜም ጥሩ ይሆናል። እኛ ጥሩ ስንሆን የሰማዩም ደስ ይለዋል። ምድርም ለፍጥረታት ሁሉ ምቹ ቦታ ትሆናለች። ሐሳብህ ገባኝ። ጊዜ ሳይሆን እኛ ነን የምንገርመው ማለት ነው። እንግዲያውማ የሰው ነገር ይገርመኛል። ሀያቴጌ ዝናውን ሰምቻለሁ። ሊቃውንት ሆኑ ካህናት ያደንቁታል። እርሱ የጠለቀ ዕውቀት ትምህርት ያለው አንደበታምና ታሪክ አስተካካይ የሰው ባህሪ ይግረሞ። አንተ የስዕል ንጉስ የሰማዩንም የምድሩንም ብራና ላይ የምታስቀምጥ እስቲ ንገረኝ፣ ሰው ምን ማለት ነው? እቴጌ ሰው ማለት ምን ማለት እንደሆነ ካወቅኩ ፈጣሪ ሆንኩ። እኛ ሰዎች መሆን የነበረብን ሚዛኑ ከፋለና እኛ አነስን። መሆን የሚገባንን መሆን አልቻለም። መቼም ጉድለት አለን ብንል ፈጣሪ ጉድለት ያለው ፈጠረ ማለት ይሆንብናል። ሙሉ ግን ማድወለን። ዛዲያ የተሟላን መሆን ቢያቅተን ሚዛኑ ብንጎድል ለመሙላት አንጥርም? ቢሆንልንማ እንዲያ ነበር። እኔስ እንደው በተለይ አሁን ያለንበትን ሳስብ ክፋትና ደግነት አብሮ የተወለዱ ናቸው ነው ምል። ስለ ሰው ባህሪ ተመራምረን ምን ደርስበት አይመስለኝም አለ ጥላይ ከጠጁ አሁንም ጎንጨት ብሎ። እሷ የቀረበላትን ጠጅ አልነካችውም። ይጠጡ እንጂ እንዳይላት ድፍረት መሰለው። እኔ ለነገሩ ሰው ማለት ምን ማለት ነው ብዬ ጠየቅኩት። እንደ ያገራችን ነገር አሳስቦኝ ነው። ይረዳሉ ብለህ ያሰብካቸው ሁሉ አንተንም አገርህንም ሲጎዱ ስታይ ይገርማል። ሰላም ጠፋ። እርግጥ ነው እቴጌ፣ ሁላችንንም የሚያሳስበን ይሄው ነው አለ በሐሳብ ተውጦ ሳይመልስላት በመቅረቱ ደንገጥ ብሎ። እቴጌ በርሶና በንጉስ ብርሃን ሰገድ ኢያሱ ዘመን ደግ ጊዜ ያለፈ። እናንተ ደግ ጥሩ ነበራችሁና ጊዜውን ደግ ጥሩ አደረጋችሁ። አዋቂው እንዳለው እኛ መልካም ስንሆን ጊዜውን መልካም ይሆናል። ከቶም ያገሩ ንጉስ ወይም ገዥ ደግ ተሆነ ህዝቡም ደግ ነው የሚሆን። ገዡ ተከፋም ህዝቡም አብሮ ይከፋል። እስመ ከመ መኮንና ለአገረ ከማሁ ይገብሩ ለተውስቴታ ይላል። አገር ገዡ የሚያደርገውን ነገር ሁሉ በአገሪቱ ያሉ ያደርጋሉ ሲል ነው። መቼም በሩቅም ቢሆን ስለ እርሶ ደግነት ብዙ ሰምቻለሁ። ሁሉ ያመሰግኖታል። እርሶ ለምለም ልቦና ያለውና ልበጽኑ በመሆኑ አምላክ መንግስቱን ስሙር አድርጎሎ አቅንቶሎ ለ40 ዓመት ገደማ ሰላም የመላበት ዘመን ሰጡን። አጤ ኢያሱ ካደጉ በኋላ እርሶም እሳቸውን ባሳያችሁ ትጋት እፎይ ብለን አርፈን አለ ስጋት ተማርን፣ ሰራን። አሁን ግን ይሄው ተኝተን ሳይሆን በቁማችን እንባነናለን። የኛ ዘመን መቼም እድለኛ ሆነን። እድለኛ ሳይበሉ እቴጌ ነገሩን አቋረጥሁ እንጂ። ኧረ ግድ የለህም እህትህ ነኝ፣ እንደ ሹመኛ አትሽቆጥቆጥብኝ አለችው በፈገግታና በሚያቀራርብ ቅላጼ። አይ ግድ የለዎትም፣ ቀስ እያልሁ ዘናለሁ። ክብረት ይስጥልኝ። ደሞስ መሽቆጥቆጥ ለካህናተ ደብተራ ወግም አዶል ብሎ ፈገግታውን እንደያዘ ነገሩን ቀጠለ። ንጉስ ኢያሱ ልጅ በነበሩ ጊዜ ያን ሁሉ ትጋቱትን አይተን ሰምተንም አልነበር? እሳቸውም አደጉ በኋላ ተባብራችሁ አገራችንን ሰላም አደረጋችሁ፣ ደካማችሁላት፣ የጥጋብ ዘመን ሰጣችሁን፣ ሰውም ወደዳችሁ። የሰው መውደድ ብል አጤ ባካፋስ እያሉ ቢሆን እርሶ ተወዳጅ ነበሩ፣ ጠንካራ የሚባሉ ነበር። ይሄ ዛዲያ እንደምን ስለድል ይቆጠራል?
እኔማ ቢጠይቁኝ እድል የሚሄድበትን ያውቃል እላለሁ። ያኔ በለጋነቴ እምብዛም አይገባኝም ነበር። አንድ የዛዲያ መምህር የነበሩት አለቃ ሄኖክ እድል ከሰማይ ወድቅም፣ እድል እንደ ስዕል ነው፣ የሚገባው ጋር ነው የሚሄድ፣ ማይሆነው ዝግጁ ሆኖ የማይጠብቀው ጋር አይሄድም ብለውኝ ያውቃሉ። እኔም የሚታየው ሊያና እድል ከሰማይ ይወድቃል ስትል ሰምቻለሁ። ሐሳቡ አንድ ነው። እኔ ግን እድል የሚሰጠን እግዚአብሔር ነው ላለሁ። ግና ማንችለውን አይሰጠንም። ማንችለውን ሰጥቶን ብንወድቅስ? ሳንችል ብንቀር ማን ሊጠየቅ ነው? አይ ጥላይ ሰውን ትፈታተናለህ መሰል አለችና ከተብላ ሳቀች። እቴጌ በመንበሩ ትንሽ በቆዩ ኖሮ አሁን ከመጣብን መቅሰፍት እንድን ነበር አለ ጨዋታውን ለውጦ። ድሃውም እኮ ቢሆን እርሶን ተገና አድርጎ ነበር የኖረ። ዛሬ ለሱ የሚያስብለት ማን አለው? ጉያው ደብቀው ያቆዩአትም ሀገር ይኸው አሁን መፈንጫ ሆነች። ሐሳቢ ጠፋ፣ አዋቂ ጠፋ። የእውቀት ውጤቱ ሰላምና ቅንነት ነው፣ የእውቀት ደግነቱ ማስተዋል ነው ብሎም አልነበር ፈላስፋው። አሁን ሰላምም ቅንነትም ማስተዋልም የለ። ምንትዋብ በመስማማት ራሷን ነቀነቀች። አእምሮ ለነፍስ መድኃኒቷ ነው፣ የልብ ሽልማት አእምሮ ነው ይሌለ ፈላስፋው። እርግጥ ነው አእምሮ ብንገዛ ብናስተውል ሁሉ እንደዚህ መች ይበላሽ ነበር አለ ጥላዬ። እርሶ አስተዋይና መለኛ ነው፣ ሁሉንም እንዳመሉ ያዙ። ላገሮት አልሆነ በቀርም ሌላ አልፈለጉ። ላገሩ ያለው ተስቀናት እንዲህ ነው። ሰው የሚለው ይህንኑ ነው። አሁን ላገራችን ማሰብ ትተናል። መሳፍንቱንና መኳንንቱን እንዲሁ ሰሞነኛ ሆነው የየራሳቸውን ይዞታ ማስፋትና እርስ በርስ መጣላት እንጂ ላገር ማሰብን ትተውታል። ንጉሶቹም በአንድ ጉልበተኛ ፈቃድ የሚነግሱና የሚወርዱ ሆነዋል። ዘውዱን ስላዳከሙት ነው። ቀድሞ ዘውዱ ነበር ሁሉንም የሚያስተባብር፣ ሁሉም ያከብረው ነበር። አሁን ሁሉ የቅሉ ሆኗል ፍላጎቱ። መሳፍንቱና መኳንንቱ አሁን ልባቸው ያለው ውጊያና ይዞታ ሽሚያ ላይ ነው። ካህናቱም ቢሆኑ ተመልሰው እዛው ንትርካቸው ገብተዋል። ጥላይ ዛሬ ሰው ቢያጠፋ እንደ ድሮ ፍርድ ይቀርብ ይመስልሃል? ደሞ ሰምተህ የለ ኢዮስያስ ላይ የደረሰው? ለሀገራችን መቅሰፍት ሆንባት። እኔማ ምጽአት መምጣቱ ነው ብዬ የዮሐንስ ራእይን አስጥፌያለሁ። ነገረ ማርያም ያስጣፉትን አንብቤያለሁ። ደግ ሰሩ። ወደ ጀመርነው ልመለስና መቼስ ዝምድና ለመቼ ነው ልንገር ወንጂ። መኳንንቱ እኮ በእርሶ ተቀየመዋል። በአስተዋይነቱ፣ በዘዴኝነቱ፣ በጽናቱና በብሩህ አእምሮ ቢያመሰግኑትም ዘመዶቹን ቤተ መንግስት ባገቡ ቁጥር ቀድሞ በጦር ሜዳ ጀግንነት በእውቀትና በአስተዋይነት የሚሾሙ መኳንንት ነገሩ የዝምድና መሆኑ ካስቆጣቸው ሰነባብቷል። አሁን ዘመዶቻቸው ሲሞቱና ሲያረጁ አገር ያስተሳስር የነበረው ምሰሶው ዘውዱ የንጉስ ስርዓቱ ተዳከመ። እርሶ ብቻ ሳይሆኑ አጤ አዲያም ሰገድ ኢዮስያስም ወደ እናታቸው ዘመዶች በማድላታቸው የእናታቸውን ዘመዶች በመሾማቸው መኳንንቱ ድጋፋቸውን ነፈቋቸው። ዛሬ ስርዓቱ ሁሉ ቀርቶ ንጉስ የሚያነግስና የሚያወርድ አንድ ሰው ብቻ ሆኗል። ዛሬ የሚሾሙ የሚሽሩት ንጉሱ ሳይሆኑ የፍርድ ስርዓቱ ፍትሐ ነገስቱ ቀርቶ የሚፈርድ የሚያስርና የሚገድል ያሻውንም ሀገር አንስቶ ለፈለገው የሚሰጥ አድራጊ ፈጣሪው አንድ ሰው ነው። ዘውዱን የሚጠብቁና የሚያቆሙ የወጉና የስርዓቱ ማገር የነበሩ አቃቢ ሰዓቱ አቡንና የመሳሰሉት እንዲሁም የመኳንንቱ የምክክር ሸንጎ ሲቀር ቤተስኪያን ተመልሳ ስትከፋፈል በዚህ የተነሳ ስርዓቱ ሁሉ ፈራረሰ ይላሉ። እንዲያም ቢሆን ታላቁ ኢያሱ ከሞቱ በኋላ አገራችን ከ20 ለሚበልጡ ዓመታት ጨለማ ውስጥ ገብታ ነበር። እርሶና አጤ ብርሃን ሰገድ ኢያሱ ከጨለማ አውጥታችሁ ብርሃን ፈንጥቃችሁልን ትምህርት አሳድጋችሁ የተድላ የደስታ ዘመን ሆኖልን ኖረን እርሶ በመንበሩ በቆይሉን ኑሮ። እውነቱን ስለነገርኸኝ እግዚአብሔር ይባርክህ። እኔም አሁን ጥፋቴን ተረድቻለሁ። ያን ሁሉ ያደረኩት አገሬን ሰላም ሰጥቼ ለማስተዳደር ነበር። ቋረኛ እያሉ ሲቆጩ ሳይ የልጄን የኢያሱን መንግስት አደላድላለሁ ብዬ ወንድሞቼን ዙሪያዬን አደረኩ። ጥላይ ቅን አረጋለሁ ብለ መሳሳት አለኩ። በእኔና በእመቤት ወለተ ቤርሳቤህ መሃል የነበረው ጠብ ቤተ መንግስትን ሁለት ቦታ ከፈለ። ለእኔም ለሷም ለአገርም አልበጀ። እንዳልኸው መኳንንቱም ለኢዮስያስ ድጋፍ ነሱት። የምትወዱት ልጃችሁ የኢያሱ ልጅ ኢዮስያስ እድሜው ገና ነው፣ ታረቁና ልጃችሁን ኢዮስያስን አሳድጉ። እርስ በርስ መናቆር፣ መጠራጠር፣ መጣላት፣ መከፋፈል ያለባት ቤተ መንግስት ፈርሳለች፣ አትጸናም። ታረቁ ብዬ መኳንንቱን በማጸንም አልሆነም። ያልሁትና የፈራሁት አልቀረም። አሁን ሁሉም ፈረሰ። ጥላይ በቆዩልን ላልኸው እኔስ በቅቶኛል፣ እድሜም ገፍቷል።
ቋረኛ ቢሎ ቋራማ ዶለች ያበቀለችው ጎንደርም ብትወል ለፍሬ ያበቃችው አደረጀችው። እድሜውም ቢሆን አሁን እንደውም የበለጠ የብልህነት ዘመኑ ነበር። አይ እሱን እንኳን ተወው ብላ ሳቀች። ይልቅስ አርቆ አሳቢነት ቢኖረን ኑሮ ዛሬ እንደ ኢዮስያስ አይነት ለጋ ወጣት በሻሻን ቀን አስክሬኑን ገለን አንወረውርም ነበር። ልጅ ኢያሱን በሞት ቀደመኝ። እኔማ አለግዚያቸው የሞቱትን የነሱን ነገር ሳስብ እንደ እሳት ፍም ሆኖ ያቃጥለኛል። የምትወዱን ልጃችሁ የኢያሱ ልጅ ኢዮስያስ እድሜው ገና ነው። ታረቁና ልጃችሁን ኢዮስያስን አሳድጉ። እርስ በርስ መናቆር፣ መጠራጠር፣ መጣላት፣ መከፋፈል ያለባት መንግስት ትፈርሳለች። አትጸናም። ታረቁ ብዬ መኳንንቱን በማጸንም አልሆነም። በተለይ የኢዮስያስን ነገር ሳስብ ህግዜሩን መጣላት ይከጅለኛል። የኑሮ ትርጉሙ ይጠፋኛል። ጥሌ ጊዜ የምንወዳቸውን ይነጥቀናል አለችና እሱንም ቢሆን መነጠቋን አሰበች። እንደሱ አይበሉት ቴጌ። ምን ላርግ ብለህ ነው? የኔን ተወውና እንደው መላ እናንተ ከዋቆቹ አይጠፋምና አሁን ምን ቢደረግ ይበጃል ትላለህ? እኔ እኮ ስዕል ሌላ ህይወትን ጠርዝ ጠርዟን እያልሁ ነው ከዚህ የደረሱት። ምን መላለይ ብለው ነው? መቼም አሁን መካሪም ተመካሪም ጠፍቷል። ሁሉ ያሻውን ያደርጋል። በዚህ መሃል አገራችን ተጎዳች። እኔ እንደው ጃንሆይ ከሞቱ በኋላ እንዴት እንደማስተዳድር ነበር ጭንቀቴ። አሁን አገሬን ለማዳን ምን ላድርግ ነው እምል። እሱ የሁላችንም ጥያቄ ነው። እኔም በቤቴ ምን ላርግ እላለሁ። ምን ላርግ ብለን ራሳችንን ከጠየቅን መልሱ ይመጣልናል እላለሁ። ዋናው ምን ላርግ ብሎ ማሰቡ ነው የምትለኝ? ሀወቅንበት ይህን ሁሉ የጥፋት መንገድ ሰላምና ፍቅር ነበሩ የሚጠግኑ። ፈላስፋው ያለ ፍቅር ሰላም፣ ያለ ደመና ዝናብ የለም ብሎ የለ። ማስተዋልና ትምህርት መቅሰም የኛ ፈንታ ነው። እቴጌ አገራችንን የሚታደጉ እንደርሱ ያሉ ሰላም ወዳዶች፣ አዋቆች፣ አስተዋዮችና ለህሊናቸው የሚገዙ ናቸው የሚያስፈልጉን። ደንቡና ስርዓቱ ቢፈርሱም መጠገን ይቻላል። የሰው ሐሳብ ሲፈርስ ሲደፈርስ ነው መልሶ መጠገን የሚከብደው። ቅልቦና ለአገር ተቆርቋሪነቱ አለ። እርሱም ቢሆን ከጊዜ ጋር ይሆናል። ሁሉም የሚሆነው በጊዜም አዶል። እኛ አገራችንን ለማዳን እንስራ እንጂ ጊዜውን ጠብቆ ይመጣል። መቼም ምን ጊዜም ቢሆን ዘመን ይወድቅና ዘመን ይነሳል። ዘመን የሚጥሉ ሰዎች እንዳሉ ሁሉ ዘመን የሚያነሱ አሉ። በቅርቡ እንኳን ታላቁ ኢያሱን እንዲሁም እርሶንና ንጉስ ኢያሱን ይውሰዱ። አሁን ሁሉ የሚለው ጎንደር ገናንነቷ በቃ ነው። ግና ጎንደር ጊዜዋ ቢያበቃ ሌላ ዘመን ደግሞ ይመጣል። ያም ዘመን ይገናል። እኔና እርሶ ይህን ለማየት አንታደል ይሆናል፣ ግና ይመጣል። አገራችንም ሁከት ውስጥ የገባች ጊዜ የወደቀች በመሰለች ባለቀሰች እጆቿን ወደ ፈጣሪዋ በዘረጋች ጊዜ ሁሉ ከማህፀኗ ውስጥ የሚታደጋት ተወልዷል፣ ወደፊትም ይወለዳል። እንባዋን የሚያብስላት መጥቷል፣ ወደፊትም ይመጣል። እስቲ ልብ ይበሉ። ዝም ብለው ተቀመጡ። ምንትዋብ የሰማችው ሁሉ ገረማት። ጊዜና ቦታ ይህን የመሰለ ግንኙነት ለዚህ ጊዜ ለዚህ ቦታ አስቀምጠውላቸው የቆዩ መሰላት። ሁለቱም በእርጅና ዘመናቸው የሚያስፈልጋቸው ቀድሞ አንዱ ለሌላው የነበረውን የመውደድ ስሜት ሌላ መልክ ይዞ እሷም ላጣቻቸው ሁሉ መጽናኛ፣ ይቺ ሁሉን ክንዷ ስር ማድረግ የማይሳናት ሴት ጊዜ የከዳት ሲመስላት ጎንደር ሆነች ሀገሯ የቀድሞ ስርቅታቸው ተነስቶባቸው ከእጇ ተንሸራተው ሲወጡ ህይወት ሁሉን ቀምታ አንድ ጥግ ላይ ያስቀመጠቻት በመሰላት ወቅት ጥላዬ መምጣቱ እጹብ ድንቅ ሆነባት። አሁንም በዝምታ ተቀመጡ። እነሱም ሲም ሊሰጡት ያልቻሉትን ሊሰጡት ያላስፈልጋቸውን ቅጽበት እያጣጣሙ ያ ቅጽበት የ40 ዓመት መለያየትን በውስጡ ያለፉትን ውጣ ወረዶችን ገናናነትን እንባንና የልብ ስብራትን ሁሉ የዋጠው መሰለ። በመለያየታቸው ምክንያት ሳይዘጉት የነበረውን የቀድሞ ዘመን የህይወት ምዕራፍ ዘግተው የወደፊቱን ለአምላካቸው ሰጥተው አሁን የቀረው ከሁሉም የበለጠና በገመድ የተሳሰረ ወዳጅነትና ጓደኝነት ብቻ በመሆኑ ሁለቱም ይህንን አስበው ልባቸው ሞላ። በመጨረሻ ምንትዋብ በረጅሙ ተነፈሰች። ተስፋ ሰጠኝ ጥላዬ አለችው። አገራችንም ሁከት ውስጥ የገባች ጊዜ የወደቀች በመሰለች ባለቀሰች እጆቿን ወደ ፈጣሪዋ በዘረጋች ጊዜ ሁሉ ከማህፀኗ ውስጥ የሚታደጋት ተወልዷል፣ ወደፊትም ይወለዳል። እንባዋ የሚያብስላት መጥቷል፣ ወደፊትም ይመጣል ያልኸው ቃል አጽናናኝ። ይህን ተስፋ ይዤ ወደ መቃብሬ ቦርድ ነፍሴ በደስታ ስትዘምር ትኖራለች፣ ላጥንቴም አፈሩ ይቀለዋል አለችው። ይህ ከሱ የወሰደችው ተስፋ ሞትና ውከት ያዛሉትን መንፈሷን አበረታላት።
መጽናኛ አገኘችበት። ተፈጸመ። ውድ ቤተሰቦቼ እንደምን ቆያችሁኝ? ምንትዋብ ይህንን ይመስል ነበር። ታሪኩን እንደወደዳችሁት ከመጀመሪያ እስከ መጨረሻውም እንደተከታተላችሁት እርግጠኛ ነኝ። በሌላ ጊዜ ደግሞ በሌላ አዲስና ተወዳጅ ታሪክ እስከምንገናኝ ድረስ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ጠብቁኝ። እንዲሁም ደግሞ ላይክ በማድረግ ፍቅራችሁን ግለጹልኝ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ የኮሜንት ሴክሽናችን ለእናንተ ክፍት ነው። ምንትዋብን ለወዳጆቻችሁ ሼር እያደረጋችሁ መጋበዝ እንዳትረሱ። ፍቅር ይበልጣል ከክብር። መልካም ጊዜ ይሁንላችሁ። የሆፕ ኢንተርቴይንመንት